ያ እንግዲህ ያው እንደ እስልምናው የእስልምናው ኮንሴፕት ነው ዛሬ ሞሮርለስ የምናየው ማለት ነው። የመጀመሪያ ጥያቄያችን ሙሐመድ የት ነው ያለው አሁን ብለን ነው የምንጠይቃቸው። ምክንያቱም እንደሚታወቀው በእስልምና ሙስሊሞች ከሞቱ በኋላ ነፍሳቸው የት እንደሚሄድ ደግሞ ስጋቸው የት እንደሚገኝ ምናምን ነገር ያሉ አስተምሮች እጅግ በጣም ውዝግብ ውስጥ የሚከቱ ናቸው። እጅግ በጣም ማለት ነውና በጣም ለመረዳት አስቸጋሪ ናቸው። ሙስሊሞችም ደግሞ ይሄንን እርግጠኛውን የምነግራችሁ እናያቸዋለን። ምክንያቱም እነሱ ያላቸውን አረዳድ ቁርአኑ ላይ የተቀመጠው ማለት ነው የምናየው ይሆናል። አሁን ሙሐመድ የት ነው የሚገኘው? ሙሐመድ የት ነው ያለው? ሙሐመድ በሁሉ ቦታ የሚገኙ ሙስሊሞችን ድምጽ ሰምቶ ምላሽ መስጠት ይችላል ወይ የሚለውን እናያለን። ናሬትድ አቡ ሁሬራ አላህ returns my soul to me and I respond to the greetings አላህ ነፍሴን ይመልስልኝና ሰላምታችሁን እመልስላችኋለሁ። ማንንም ሰው ሰላም ካለኝ አላህ ነፍሴን ይመልሰዋል፣ ሰላምም እላችኋለሁ። ስለዚህ አላህን ሙሐመድ ሰላም በተባለ ቁጥር በዓለም ላይ ሰላም ለሚለው ህዝብ ሁሉ ብድግ እያለ አሰላሙ አለይኩም ሲሉት ወአለይኩም አሰላም ወበረከቱ እያለ ምላሽ ይሰጣል ማለት ነው። የት መቃብር ውስጥ ነው ሰው የለም አለ። ሙሐመድም የትኛውም ቦታ ላይ የትኛውም ዳይሬክሽን ላይ የትኛውም የዓለም ጫፍ ዳርቻ ሁን ሰላም ባልከው ቁጥር ሰላምታን ይመልሳል አይደለ? አዎ ይመልሳል። ኦልራይት። ስለዚህ ያንተን ሰላምታ ለመመለስ እሱ መስማት አለበት አይደል? ቆይ አንተ ይሄ በተአምር አላህ የሚያረገው ነው። አላህ ሩህን ይመልሳል። እንዴት እንደሚመልሰው አካላቸው ወይ ጀሰዳቸው ይቀሰቀሳል አይቀሰቀስም እሱ አናቅም፣ ግን አላህ ሩሃቸውን ይመልሳል። ኦኬ ጀሰዳቸው አካላቸው ውስጥ ይመልስ። ቆይ አዳምጠኛ። ምን ሆነ ነው ይሄ? ረሱል ሰለላሁ ዐለይሂ ወሰለም አሉ አላህ የአላህ ችሎታ ነው እንጂ የሳቸው ችሎታ አይደለም። ነው እንደዛ የሚለው። እስኪ መጀመሪያ ግን እዚህ ላይ አንብበዋል። እነሳለው እኮ አላሉ። እሳቸው ራሱ ሐዲሱ ምን ይላል? ምንድነው የሚለው? ማ ሚን አህድን ሙሐመድ ነው አላህ ነው አለየ ኢላ ሰላምታውን የሚመልሰው ሙሐመድ ነው ወይስ አላህ ነው? ረሱል ነው ሰለላሁ ዐለይሂ ወሰለም የሚመልሱት ረሱል ናቸው። በቃ ስለዚህ እዚህ ጋር አንተ የተናገርከው ነገር የለም ማለት ነው። አዳምጠኝ። ይሄ የአላህ ችሎታ ነው። ረሱል ሰለላሁ ዐለይሂ ወሰለም እነሳለው አላሉም እኮ ኢላ ረደላሁ ዐለየ ሩሂን አላህ ከመለሰ እንጂ አልሆንም አሉ። ይሄ ደግሞ የመቀስቀሱ የማሰማቱ ጉዳይ የረሱል ሰለላሁ ዐለይሂ ወሰለም ችሎታ ሳይሆን የአላህ ችሎታ ነው። እዚህ ጋር አብዱል ከሪም ማሰማቱም የአላህ ችሎታ ነው። አብዱል ከሪም ሙሐመድ አላህ ደግሞ ፈጣሪ ይሄ ምድርና ሰማይ የፈጠረ ፈጣሪ ይሄ ችሎታ የለውም ብሎ ታስባለህ አንተ? አዳምጥ እሺ። ሙሐመድ ነው አሁን የናለው ሞቶ ተቀብሯል። ቀብር ውስጥ ናቸው። መቃብር ውስጥ ነው ያለው ሙሐመድ። እና ሰማይ ያለው ልበለህ ነፍሱም ምኑም መቃብር ውስጥ ነው ያለው። አንዳንድ ሰው ተወለዱ፣ ሞቱ፣ ተቀበሩ። ኦኬ ስለዚህ መቃብር ውስጥ ነው ያለው። ነፍሱም ስጋውም መቃብር ውስጥ ነው አይደል? አዎ። ስለዚህ እናንተ ሰላምታ በመመለስ ደግሞ ቢዚ ነው። ስለዚህ ከሙሐመድ ይልቅ ኢሳን ለምን አትከተሉም? በብዙ ጥፍ የሚሻለው አዳምጠኝ። ቢዚ የሚያደርግ አትጩ ወይ ምንድነው የሚያስጨው ነገር? ምን አገኘ? ኢሳ ከአላህ ጋር ነው ያለው። ሙሐመድ መሬት ውስጥ ነው ያለው። ነፍሱም ስጋው ሉክ አጥንቱም ነፍሱ ስጋው ምኑም
እንደጠየኩት እንደሰማችሁ መሬት ውስጥ ነው ያለው፣ ኢሳ ደግሞ ሰማይ ላይ ነው ያለው ማለት ነው። ስለዚህ ኢሳ ይሻላል በብዙ እጥፍ። ኦኬ ሉክ ነፍሱ ሌሎቹ ይቅርታ እና ደግሞ እዚህ ጋር ሌሎች መልእክተኞችም ነቢያቶችም እኮ ሞተዋል ያ አይደለም? ሙሴ አልሞተም እንዴ? ሙሴን ደግሞ ሰባተኛ ሰማይ ላይ መሐመድ አላገኘውም እንዴ? አይደለም። እሺ ሙሴም ተወና አብርሃምም ሞተዋል አይደል እንዴ? አብርሃምንም ስድስተኛ ነው አምስተኛ ሰማይ ላይ አላገኘውም እንዴ መሐመድ? ቆይ በየተርቲቡ እኔ እነግርልሃለሁ የት እንዳገኛቸው። ቆይ መገናኘቱን ተወና ማለት ነው። ስለዚህ መሐመድ መሬት ውስጥ ነው ያለው፣ እነኛ ያሉት ሰባተኛ ሰማይ ላይ ነው ያሉት። ኮምፓሬሽኑ አይመጣውም ማለት ነው። አንተ ተራ በተራ ለምን አታናግረንም? አንተ እስቲ ቆይ ትንሽ ታገስልኝ እና ወንድም ትንሽ ጠብቅልኝ እያልኩት ነው። ቆይ እስቲ አንተ ትኑን ሲቀርበው ድምፁን እና ባገኘቸው ሙሴ አልተቀበረም ነው አንተ የምትለው? ቆይ እኛ እኮ እንደተቀበሩ እናምናለን። እንደተቀበሩ አንድ ሰው ማንኛውም ሰው ሙስሊም የሆነ ሰው ወይ ደግሞ ሙስሊም የሆነ ሰው ጀሰዱ ከተቀበረ ሩሁ እዛ አትሆንም፣ የፈለገበት ቦታ ነው የምትሆነው። ሩሁ ነዚህኛው ደግሞ እዛ የመሐመድ ሩህስ የነቻለው የመሐመድ ሩህ የነ ያለችው እሷ የፈለገች የተመረጠ ቦታ አላህ ለረሱል ሰለላሁ ዐለይሂ ወሰለም የመረጠ ቦታ ነው ያለችው። ኦኬ ሰላምታ ሲመልስላችሁ ሩሁ ወደ ጀሰድ ውስጥ ነው የምትመለሰው አይደለ? ይሄ እኮ ችሎታቸው አይደለም አልኩ። ይሄ እኮ የአላህ ችሎታ ነው የመመለሱና አብዱር ከሪም እሺ ያላህ ችሎታ ይሁን። የዓለም ቢሊየን ህዝብ አለ፣ ቀኑ ይፈራረቃል፣ ይለያያል። ለቅጽበት እንኳን የመሐመድ ስም ማይጠራበት አይኖርም። ምክንያቱም ወደ ስንት ቢሊየን ሙስሊም ስላለ በቢሊየን የሚቆጠር ሙስሊም ስላለ ማለት ነው። ሰላት ባሉ ቁጥር ይጠሩታል። በቀን 5 ጊዜ ሰላት ትላለ። በዛ ውስጥ የዓለም ሰዓት የተቀያየረ ስለሆነ ይጠሩታል። በቀን 5 ጊዜ ሰላት ላይ እያንዳንዱ ማለት ነው። አንድ በሉ በየንግግራቸው ላይ ይጠሩታል፣ በየውይይት ላይ ይጠሩታል፣ በተለያየ ጊዜ ላይ ይጠሩታል። ስለዚህ ለቅጽበት እንኳን ማይጠሩበት ሰከንድ አይኖርም ማለት ነው። እያንዳንዱ እሱ ላይ ሰላት ባወረዱ ቁጥር ደግሞ እሱ ሰላምታ ይመልስላቸዋል። ይህ ከሆነ ደግሞ ሙሐመድና ነፍሱ ተነጣጥለው አያውቁም ማለት ነው። ተነጣጥለው አያውቁም። ስለዚህ እሳቸው ቆይ ስለዚህ ምንድነው የሚሆነው? ሙሐመድ የሚሰማ ከሆነ ሰምቶም ሰላምታን የሚመልስ ከሆነ አልሞተም ማለት ነው። መቃብር ውስጥ ቁጭ ብሏል። እንደዚሁ ሰላም 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 እያለ ነው ያለው። ልንገርህ ቆይ ይሄ ደግሞ አንተ ልክ አላህ እዚህ ዱንያ ላይ እኔና አንተ እንድንነጋገር ያደረገን ጌታ ችሎታ ይሄ ምን ነገር ከከብቶች ተለይተን ዛሬ አሁን እኔና አንተ እየሰማኝ እኔ እያናገርኩ ነው። ይሄ ሰጣን አላህ ችሎታው እዛ እንዳስቻለን እዛም ወይ ሩሁ እንዳረፈች የረሱል ሰለላሁ ዐለይሂ ወሰለም ሩሁ እንዳረፈች ቢዚ ሳይሆን ምን ሳይደክ ይመልሳል። አዳም አይችልም። እኔ ፈጣሪ አልወጣኝም እኔ ምክንያቱም ለዘመናት እኛ ላይ ክሌም ስታደርጉት የነበረው ነገር ነበረ። ቅዱሳን እንዴት ያማልዳሉ ትላላችሁ፣ ለቅዱሳን እንደዚህ እንዴት ትላላችሁ፣ ለቅዱሳን እንዴት ምናምን፣ ለመላእክቶች ማርያም ምናምን አይሰሙም እንዴት ምናምን፣ ከአንድ ፈጣሪ በቀር ማንንም መስማት የሚሉ አርጉመንቶች በጣም ያነሱ ነበረ። ለዘመናት ማለት ነው ደጋግመው ያነሱ ነበረ።
እና አሁን ወደ እነሱ ሲመጣ ደግሞ ያለምን በአንድ በቦታው ሳይገኝ መስማት ይችላል ወደሚል መጡ ማለት ነው። መስማት ይችላል ወደሚል መጡ። ይሄ የሚያሳየው ምንድነው? እሱ ታማኝ አለመሆን ማለት ነው። ለዘመናት ሲጠይቁት የነበረውን እነሱ ላይ ዞር አድርገን ስንል እኛ አክቹዋሊ የትኛውም ነብይ እንደዛ ብሎ አላስተማረም። ምን ብሎ እንትሮች መቃብር ውስጥ ነፍሳቸው እየተመለሰ ብድግ እያሉ ሰላም አለይኩም ሰላም አለይኩም ሰላም አለይኩም የሚል አስተምሮ የትኛውም ነብይ አስተማረ የለም። ሎክ ነፍሱ ከስጋው ካልተለየች አንድ ነገር አልሞተም ማለት ነው። ካልሞተ ደግሞ አለ በህይወት ማለት ነው። በህይወት ካለ አካል ደግሞ በህይወት ካለ ደግሞ በክርስትና አስተምሮት በክርስትና አስተምሮት እሺ የትኛውም ነብይ ኖሩህን ጣልቃ ትገባለህ በመቃብር ውስጥ ወደ ነፍሱ እየተመለሰልኝ እቺን ብቻ ነፍሱ እየተመለሰች አሙቲ ተመለስ ሚዩት ነው። ነፍሱ እየተመለሰች ሰላም ላለው የሚል የለም። እንደ ክርስትና አስተምሮ ማን ነው ነፍስ የሚወስደው? ነፍስ የሚወስደው ክርስቶስ ነው። እግዚአብሔር ነው ነፍስ የሚወስደው። እሱን እናሳያለን። ኤኒዌይስ ግን ነፍሱ ወደ መቃብር ቋዳምተ የሚገለውም ያነሳውም እግዚአብሔር ገላል፣ እግዚአብሔር ያድናል። በእናንተ አላህ ብቻ ነው ገዳይ ብሎ መልሶ ግን መላእክቶች እንደሚገሉ የተቀመጠበት ስላለ ግጭት ነው። ቁርአኑ ይጋጫል። እሱ ውስጥ አትግባ፣ አዋጣህም። ስለዚህ ነፍሱ ከስጋው ሉክ ይሄ ስጋዬ ካልበሰበሰ ነፍስ ካለው ሰላም የምል ከሆነ የምሰማ ከሆነ አልሞትኩም ማለት ነው። ስለዚህ ሙሐመድ እንደዚሁ አስቀምጣችሁታል። ለምን አታሳዩንም? ሙሐመድን አሰላሙ አለይኩም ሲል ለምን አታሳዩንና የዓለም ህዝብ እንዲያምናችሁ ለምን አታደርጉ? ካልሞተ ሬሳው በስብሷል። የሙሐመድ ማን ሬሳው የሙሐመድ በስብሷል። የነቢያት አካል መሬት አትበላም። ስለዚህ አልበሰበሰም ማለት አይበሰብስም ማለት ነው። ኦኬ አይበሰብስም። ቴንክ ዩ። ከዛ ሰላምታችን ደግሞ ሰላምታ ይመልሳል። ያውኑን ጨርሰናል እንዴ? ያውኑ አለቀ አላለቀም እኮ ገና። አልበሰበሰም። ወደ ሌላ ለምን አለፍክ አንተ? አላለፍኩም፣ እሱ ላይ ነኝ። ሰላምታ ይመልሳል። ይሄ ያልበሰበሰው አካል ነፍሱ በውስጡ ቁጭ ብላ አሰላም አለይኩም ወአለይኩም ሰላም ይላል እያሏችሁ ነው። ለምን አታሳዩንና እነዛ ሲል እንዳልበሰበሰ አሳይታችሁ ለምን ሁሉንም ያለ ህዝብ አታሰድቡም ነበር? እውነት ቢሆን ኖሮ ሬሳውን አይምን መቃብሩን ቦታ በትልልቅ ጋንጊስተሮች መሳሪያ ሲይዛችሁ ከምታስጠብቁ ይሄው ማሜ ሰላምታ ሲመልስ ይሄው አልበሰበሰም ብላችሁ ለምን አታሳዩም? ፌክ 124,000 ነቢያት አሉ ብለው ይታመናል በእስልምና። የሁሉም ነቢያት አይበሰብስም ብለው ያምናሉ። ጸሎት ያደርጋሉ መቃብር ውስጥም ብለው ያምናሉ። ሬሳቸው ኖርማል እንዲሁ ቁጭ ነው የሚለው አይበሰብስም። ጸሎትም ያደርጋሉ፣ ይነጋገራሉ ብለው ያምናሉ። ያንዱን እንኳን ማሳየት አይችሉም። ያንዱን የሁሉም ሙሐመድ በሶስተኛው ቀን ነው የበሰበሰው። ባይዘው አዲሱን አሁን ዳይፍ አድርጋችሁታል። 3 ቀን ባልሞላ ውስጥ ነው አይምን ወዲያውኑ ነው እንደሞተ ወዲያውኑ ነው ፍንድድት ያለው። ከዛ በኋላ አይበሰብስም ብሏቸው እነሱ ሊያቆዩት ነበር። ወዲያውኑ አንድ ቆይ አትሳደብና ቆይ እስቲ አሁን አንተን እየተከተለ ያለው 1300 ምናምን ሰው ነው። በአንድ ድምጽክ ይሰማሉ አይደለም? በአንዴ ነው ድምጽክ የሚሰሙት። እንኳን በዚህ 1300 ሰውን እያናገርክ ነው፣ እየሰሙክ ነው ማለት ነው። አላህ ደግሞ ይሄን ረሱልን ሰለላሁ ዐለይሂ ወሰለም እንዴት አላህ ያስችሏል? ይችላሉ፣ ይመልሳሉ። ምንም እንደምታስበው ሳይሆን አላህ በችሎታው ይሄን ያረጋዋል። ረሱል ሰለላሁ ዐለይሂ ወሰለም በችሎታው እኮ እንኳን አዳም በነፍሳቸው ይሰማሉ ብትለን እናምን ነበረ። ስጋ ውስጥ ነፍሱ ትገባና ከስጋው እንትን እያለ እየተዋሃደ አደምጣለሁ የሚለው ግን ፌክ ነው። ስጋው አይበሰብስም የምትለው ፌክ ነች። ለምን መሰለ? በነፍስ እንደሚሰማ ነፍስ ከስጋዋ ከተለየች አዋቂ ስለሆነች ረቂቅም ስለሆነች ልትሰማ ትችላለች። አርጊዋ እናደርገ ምሳሌ እዛ ላይ ወደ ስጋ ተመልሳ ሎክ
ወደ ቀድሞ ህይወቷ ተመልሶ ወደ ቀድሞ ተመልሶ ያ ነፍስ ረቂቅ ያደረገው ማን ነው? ያ ነፍስ ረቂቅ ያደረገው አዳም። ከዛ ያ አካል ደግሞ አይበሰብስም ማለት ፌክ ነው። እንደማይበሰብስ ያደረገው ነፍሷን እንደዛ ያደረገው ማን ነው? ማን ነው ነፍሷን እንደዛ ያደረገው? አዳምጥ፣ ቆይ አትጮሁ፣ አዳምጥ። ያ ስጋ እንደማይበሰብስ ረቂቅ እንድትሰማ ረቂቅ ያደረገው ማን ነው? ነፍሷን እንደዛ ረቂቅ አትደረብ፣ ቆይ አትደረብ። ማን ነው እንደዛ ያደረገው? አላህ ያንም እንደዛ እንዳደረገው አትደረብ። እኛ አርጉመንት ይችላል፣ ችሎታ አለው። አዳምጥ፣ ቆይ ደምጮ የማድረግ አላህ ለማድረግ ችሎታ አሁን አወርዳለሁ። ዝም ብለህ መሳደብ ብቻ አወርዳለሁ። አትጩህ፣ ቆይ አዳምጥ። እሺ ከስሩ ነው በቃ አርጊው ማድረግ አልቻልክም ማለት ነው። ሎክ እኛ ነፍስን አሳዩን አይደለም ጥያቄያችን። ምክንያቱም ነፍስ ረቂቅ ነች፣ ልትታይ ልትዳሰስ አትችልም። ፌክ መሆኑን የምናውቀው ለምንድን ነው? እሱ ቦዲው ግን አካልን ማየት እንችላለን። እኔ ብሞት የኔ የተቀበረበትን ማየት አይቻልም ወይ? የኔን አጽም ማየት አይቻልም ወይ? ይቻላል። የሚቻል ከሆነ አልበሰብስም ነብይ ስለሆንኩ ካልኳችሁ ይሄንን ፕሩቭ ለማድረግ እንዳልበሰበስኩ ማሳየት ኢት ኢዝ ኢዚ፣ በጣም ቀላል ነው። ነፍስን አሳዩን አይደለም። ነፍስ ትችላለች አችልም ሙግት ውስጥ አልገባውም። በነፍስ ሊሰማ ይችላል። ዛትስ ፋይን። በነፍስ ሊሰማ ይችላል። ሙሐመድ ከሞተ በኋላ በነፍሱ ይሰማል። ሰላምታ ስናቀርብለት ነፍሱ ትሰማለች ብንባል ችግር የለውም። ማተር ላይ ያደርገን ይችላል። በቃ ያንን ጸጋ ሰጠው ብለን ልንቀበል እንችላለን። ነፍሱ ግን መጣ መቃብር ውስጥ ስጋ ውስጥ ትገባለች። ከዛ በኋላ በዛ ይሰማል። ስጋው ስለማይበሰብስ ካላችሁ ፕሩቭ ማድረግ ትችላላችሁ። ይሄን ለምን ክሌም ስላደረጋችሁ? ምን ሲል ስጋው አይበሰብስም፣ ነፍሱ መጣ ትገባበታለች፣ ከዛ ህያው ይሆናል፣ ከዛም ሰላም ይላል። ይሄንን ማሳየት ቀላል ነው። ምክንያቱም ሬሳውን ማሳየት እጃችሁ ላይ ስላለ ያልበሰበሰ ሬሳን አምጥታችሁ ማሳየት ስለምትችሉ አትታይም አትዳሰስም ምናምን እንዳትሉ፣ ቦዲ ይታያል፣ ይዳሰሳል፣ ይነካል መቃብር ውስጥ ስላለ። ሜቢ ክሌሜ ግልጽ ነው ክርስቲያናት። በጣም ሙሐመድ እነሱ ሞተዋል ብለው ነው የሚያምኑት አይ ቲንክ አይደለ? ያ ነገር ግን ሰለዋት ባወረዱበት ቁጥር ነፍሱን አላህ ወደ መቃብር ይመልስና ይነሳና ከዛ በኋላ ሰላምታቸውን ይመልሳል። ስለዚህ በዛ ቅጽበት ሙሐመድ ሞቷል ወይስ አልሞተም? ነፍሱ ስትመለስ ያ ሰላምታ ሞቷል። ሞት ራሱ ምን እንደሆነ እኮ አያውቁትም። ችግሩ ምንድነው? ሞት ምንድነው? ሞት ማለት ስጋና ነፍስ መለየት ማለት ነው። ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ነፍሱ ከስጋው ጋር ተጋጠመች ካላችሁ አልተለያየችም ማለት ነው። ተጋጠመች። ስጋና ነፍስ መለያየት አይደለምና፣ ምክንያቱም ተጋጠሙ። እዚህ ጋር ከተጋጠሙ ደግሞ እኔ ሞቷል ትለናለህ። ያው እኮ ነው። ሰላምታን ሰምቶ እየመለሰልህም ነው። ደግሞም ስጋው አልበሰበሰም፣ ኖርማል ነው። ይሄንን ማሳየት በጣም ቀላል መንገድ ነው። ግን ውሸት ስለሆነ አያደርጉትም። የሞተን ሰው ለእናንተ ብለን ከመቃብር አውጥተን ማሳየት አለብን። ግን እናንተ እንድታምኑልኝ የሚከለክልህ የለማ፣ አይደረግም። የሰው ልጅ ከሞተ በኋላ ለሰው ልጅ ተብሎ እንዴት ይቆፈራል? እንዴት መቃብር ይቆፈራል? ችግር የለውም። እንዴት እንደዛ ነው። አንዴ ተሞተ በኋላ አትደርብ ክርስቲያን። ተተቀበረ በኋላ ተቆፍሮ መውጣት ኃጢአት ነው? ኃጢአት ነው። የሞተን ሰው መቃብር ከፍቶ ማውጣት ማስረጃ አንጣ። ማስረጃ አንጣ። እኔ ነብይ ቆፍሮ እንደሚያስወጣ መቃብር አሳያለሁ። አንተ ግን የተቀበረ ቆፍሮ የነገርኩህ እኮ ነው። ቆይ ደሞ ባራውን ደብሽ የነገርኩህ እኮ ነው። ቆይ ሎክ ምን ብሏናል? ማምለጫ መንገድ ሊሞክሩ የተቀበረ ማውጣት ኃጢአት ነው ብለው ሊያመልጡ። አሁን ማስረጃውን አንጣ። ነብይ ቆፍሮ ያሳያለሁ። ጨርሰኛ ቀጥላው። ማስረጃ አውጣለሁ። ከፈተው አዲስ ሱር የትኛው ቁርአን ነው ያለው? የቁርአን ተጠቀስ
አዋራ ላውራ ጥቅስ ጥቀስ። ምንድነው? ቆይ ያንተን ተረት አንሰማም። ጥቅስ ክርስቲያኖች ቤት ነው የገባው። እዛ እናንተ ኡስታዞች ተረት እንደሚያወሩ ቤት መስሎ ከሆነ ተሳስታል። እፎይ ቤት ነው የገባው። መረጃ ላይ መሰረት ባደረገው ነው። እፎይ ቤት ስለገባ ውሸት አይፈቀድም። ከኪስ የምታወራው እዛ ኡስታዝ እንትና የሚባለው ቤት አይደለም የገባው። እሺ ወንድማችን፣ ስለዚህ አሁን አይቻልም የሚል ማስረጃ አውጣ። ጥቀሰው ወይንም ጥቅሱ ይኸውልህ እኔ ልንገርህ ስለ ኡስታዞች ምናምን ኡስታዞች ቤት ገብቼ ማለት ካንተ ውጭ ልንገርህ። ጥቀስ። እሺ ልነግርህ እኮ ነው። ተረጋጋ። እሺ ምን እየሆንክ ነው? የሚወጣ መቃብር አለ የሚቆፈር። የነብያቶች ደግሞ አይናካም። ልንገርህ የነብያቶች አይናካም። አንደኛ ልነግርህ እኮ ነው። ልነግርህ ነው። ለምንድን ነው አታስጨርሰኝ? ጥቅሱን ቅድሚያ ጥቀስ። መቃብር ለምሳሌ መስጂድ ተሰርቷል። ያው ልነግርህ እኮ መስጂድ ተሰርቷል። መስጂድ የነብዩም እንደወጣ በዛው ክርስቲያን አዘጋጅልኝ። ቀጥል። መስጂድ ከተሰራ ቀድሞ መስጂዱ ከተሰራ አጋጣሚ ሆኖ መስጂዱ አጠገብ ሄዶ ወስታ ሰውን ወይንም ደግሞ እዛ ላይ መቅበር አይቻልም፣ ሐራም ነው። እና ቢቀበር ሁላ ያንን አንስተ ማውጣት ትችላለህ። ይሄ በሸሪዓችን ያለ ነው። ማስረጃውን አንተ በእናትህ ደግሞ ከመስጂዱ ማስረጃውን አንተ በእናትህ እየነገርኩህ እኮ ነው። ማስረጃ እኮ ነው እየነገርኩህ ያለሁት። አያችሁ ኡስታዞቻችሁም እንደዚህ ነው የሚያወሩት። ይሄ ሜቢ ኡስታዝ ሊሆን ይችላል አናውቅም። ተረት ማለት ነው። ለምን ከየት ለማምለጥ መሰላችሁ? አሁን አጣብቂኝ ሲገቡ እንዲህ ብለን እናምልጥ ምን ነው ታውቃለህ? ይሄን አጣብቂኝ በቃ ይሄ መሐመድ ቤት እኮ አይደለም ያለው፣ ክርስቲያኖች ቤት ነው ያለው። ኤፎይ ቤት ነው ያለው። መሐመድ ሚል እዚህ ጋር ፕሮፋይል ያለ መሰለህ እንዴ? ተረተረ የሚወራበት ቤት መሰለው እንዴ? ኤኒዌይስ ሉክ የዓለምን ህዝብ ለማዳን ቢፈልጉ ኖሮ እውነት ቢሆን ኖሮ ውሸት ባይሆን ኖሮ 124,000 ነቢያቶች አልበሰበሰም ብለው ያምናሉ። አልበሰበሱም ብለው ያምናሉ። ወደ 300 ምናምን አካባቢ በመካ ዙሪያ ተቀብረዋል ብለው ያምናሉ። በመካ ዙሪያ ብትንትን አድርገው ቆፍረውታል። አንድ አርኪኦሎጂካል ኤቪደንስ እንኳን አልተገኘም። አንድ ነው ያልኳችሁ። ትልልቅ ግንባታዎች ተገንብተዋል መካ ላይ። መካ በፊት በረሃ ነበረች። አንድ ሬሳ አንድ አጽም አልተገኘም። ተረት ስለሆነ ማለት ነው። 124,000 ነቢያት አርኪኦሎጂካል የተቀበሩበት ቦታ ምንም የለም። ያልበሰበሰ አጽም ሬሳቸው እንዲቁጭ ብሎ ጸሎት የሚያደርግ ሰላም ነው እያለ ምናምን ምላሽ የሚሰጥ ወፍ የለም። ተረት ስለሆነ ማለት ነው። ስለዚህ አሁንም አሁን በቃ መረጃ እኮ የለም አንተ ያንተን ከኪስ የምታወራውን ለምን እናዳምጣለን? ስለዚህ በዓለም ህዝብ በሙሉ ሰላም ሲለው መሐመድ ይሰማል ብለው ነው የሚያምኑት። መስማት ብቻ ሳይሆን ለእነኛ ሁሉ ደግሞ ምን ያደርጋል? ሰላምታ ይመልሳል ብለው ነው የሚያምኑት። ስለዚህ ለዓለም ህዝብ የሚሰማ ሰላምታም የሚመልስ ከሆነ ይህን ሰው እየታረ ለምንድን ነው እሱ ሞቷል የሚሉት? ቢወት አለ እኮ አልሞተም እኮ አልሞተም ማለት ነው። ምንድን ነው የሚለው ሐዲሱ እኮ ገና አልተረዳሁም እኮ። ክፈተው እስኪ ሐዲሱ ምንድን ነው የሚለው? አልተረዳሁም ሐዲሱ በስብሷል ይላል። ከሳቸው እኮ ምንም ክፈተው እስኪ ክፈተው። አንተ የምታወራው ሌላ ሐዲሱ የሚለው ሌላ። ከፍ አድርገው ማሚን አሃድን ዩሰሊሙ አለየ በእኔ ላይ ማንም ሙስሊም የለም በእኔ ላይ ሰላምታ የሚያቀርብ እንጂ አሉ ኢላ ረደ ላሁ አለየ ወደ እኔ አላህ ስብሐነሁ ወተዓላ ይመልሰ እንጂ ሐታ አረደ አለይሂ ሰላም አላህ ስብሐነሁ ወተዓላ አለየ ሩሂ በሩሂ ላይ ማለት ሐታ አረደ አለይሂ ሰላም ሩሂ ላይ ያመጣውና አላህ ስብሐነሁ ወተዓላ ሩሂን ይመልሰውና እኔ ደግሞ ማንን ሰላምታ ይመልሰዋለሁ አሉ። እሳቸው አይደለም አሁን እዚህ ላይ አላህ ስብሐነሁ ወተዓላ ሩሃቸውን ይመልሰውና አላህ ነው የሚመልሰው። እሳቸው የተናገሩት ነገር የለም አላህ ያረጋዋል ነው ያሉት። ወደ ጀሳቸው ወደ አካሉ ነው። ስለዚህ አካሉ በስብሶ ወደ አካላቸው አካሉ በስብሶ አልበሰበሰም።
ስለዚህ አካሉ ከነፍሱ ነፍሱ ከአካሉ አልተለየችም ማለት ነው ስትመለስ። ይኸውልህ ልንገርህ፣ አርዋሁ በሌላ ሐዲሳቸው ደግሞ አርዋሁል ሙእሚኒና ፊል ጀነ ብለዋል። የሙእሚኖች ሩህ ጀነት ውስጥ ነው ያሉት ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እንደፈለገ ነው የሚሆኑት ማለት ነው። እየተጋጨ ነው ማለት ነው። የሙሐመድ መቃብር ውስጥ ነው፣ የሙሐመድ ደግሞ መቃብር ውስጥ ነው። ምኑ ያው ሩሁ ምንድን ነው ያልኩት ራስ አልሰማኸኝም እኮ። የአማኞች ሩህ ጀነት ውስጥ ነው ብለዋል በሌላ ሐዲስ አልከኝ። የሙሐመድ ሩህ ግን መቃብር ውስጥ ነው አልኩ። ከጀነት ነው አልሰማኸኝም እኮ ገና አልተረዳኸውም። ዝም ብለህ ችግር የለውም። ያው በዓለም ላይ ቢሊየን ሙስሊም አለ ሰላት በየሰከንዱ የሚያወርድበት። ለዛ ሁሉ ምላሽ በሰጠ ቁጥር ጀነት የሚገባበት ጊዜ የለውም። ፔሬድ ማድረግ አይችልም ፈጣሪ አይችልም አልወጣኝም እኔ። ስለዚህ ሙሐመድ ያለው ነፍሱም እንትኑም ያለው ገነት ሳይሆን መቃብር ውስጥ ነው። ከሐዲሱ ሳንወጣ ማድረግ አይችልም ብለሃል። ማን ነው የሚያደርገው ብሎ ተናገሩት? ይሄ ሰውዬ ጤናም የለው እንደ ሰውዬ እየነገርኩህ ያለው ሲማኛ ታዲያ አዳምጥ። እኛ ክሌማችን የመጀመሪያ ክሌማችን ምንድነው? እሱ ያልበሰበሰ ስጋ አሳዩን፣ ሰላምታ የሚመልስ አካል አሳዩን። ነፍስና ስጋው ካልተለየች በህይወት አለ ማለት ነው። ግልጽ ነው። ፈጣሪ አዳምጥ። ለእኛ ብላችሁ ሳይሆን ማቆፍሩት ማሳየት ስለማትችሉ ነው። ለምንድን የመጀመሪያ ፐርሚሳችንን በደንብ አስተውሉ። እኛ ፈጣሪ ይችላል አይችልም፣ እንደዚህ ያደርጋል አያደርግም ሙግት ውስጥ አልገባንም። እነሱ ግን ይሞግታሉ። ክርስትና ላይ እንዴት ሚካኤል ገብርኤል ትላላችሁ? ሚካኤል እርዳኝ፣ ገብርኤል እርዳኝ እንዴት ምናምን የት ይሰማና ነው የሚሉ ክሌሞች በቴሌቪዥን ፕሮግራሞቻቸው ላይ ሁሉ ያስተላልፋሉ። ዳትማ ተረሱ በነፍስ መላእክቶች ሰሙ ቢባል እነሱ ረቂቃን ናቸው። እንደውም ይሄንኛው ግን ጀሰድ ውስጥ ሰውነት ውስጥ ነፍሱ ገብታ ነው መቃብር ውስጥ የሚሰማው። በዓለም ያለ ቢሊየን ሙስሊምን ሰላት ባወረደበት ሰከንድ ቅጽበት ውስጥ ምላሽ ይሰጣል እየሰማ ማለት ነው። ኦኬ ለእያንዳንዱ ምላሽ የሚሰጥ ከሆነ ደግሞ ገነት አይደለም ሙሐመድ ያለው የኔ ያለው መካ መቃብር ውስጥ ነው ያለው። ዋናው ፖይንታችን ግን ምንድነው? ያ ያልበሰበሰው ያ የሚሰማው ያ ሰላምታ የሚመልሰው በህይወት ያለውን ሙሐመድ ለምን አታሳዩንም ነው? አታሳዩ። ምክንያቱም ትበላላችሁ። ይሄንም ባደረጋችሁበት ሰከንድ አንድ ሙስሊም በማግስቱ አይገኝም። እመኑኝ፣ አንድ ሙስሊም አይገኝም። የሙሐመድን አጽሙን ቢያሳዩ አንድ ሙስሊም አይገኝም። በማግስቱ እንዳለ ጥሎ ይወጣችል እንዳይወጣ ጥሎ ሌባም እንዳይሰርቀውና ሙሐመድ በስብሷል የሚለውን አጥንት እንዳያሳይ ምን ያደርጋሉ? ሜቢ መስጊዱን ያሳያቸው። መስጊድ ውስጥ ነው እየጠበቁት ያሉት። እየተጠበቀ ነው ያለው። መስጊድ ሰርተው ለምንድን ነው የሚጠበቀው ታውቃለህ? ምክንያቱም አውቃለሁ። ልንገርህ ምክንያቱም ምንድን ነው? ምክንያቱም ሐሰት መሆኑን አንዱ ያጋልጣችሁ ነበረ። ቀፍሮ ይኸው የበሰበሰ አጥንት እቺ የምታክል አጥንት አስወጥቶ ሙሐመድ እቺ ነች ብሎ ያሳያችሁ ነበረ። ያ እንዳይሆን እንዳትዋረዱ ምን ይደረጋል? ቤት ሰርታችሁበት ሙሐመድ ከልክሎ ነበረ። መስጊድ እንዳሰሩ መቃብር ላይ ብሎ ነበረ። ነገር ግን እንዳትዋረዱ ብላችሁ መስጊድ ሰርታችሁ እላው ላይ መስጊድ ሰርታችሁ ምን ታደርጉታላችሁ? እንኳን መጣልኛ ና እዚህ ላይ እሳቸው ምንድን ነው ያሉት? እንዳሰሩ ቆይ የማን ነው መቃብሬ? ተውሱን ቤት እንዳሰሩ ብለዋል። የማን ነው መቃብር? የእሳቸው ነው። እንደዚህ ነበር በፊት የተቀበረው። ቅርብ ሰዓት ነው መስጊዱ ደርሶባን እንዲህ የሆነው እንጂ ተፈልጎ አይደለም የተደረገው። ስለዚህ እንደዚህ ስሩ ብለው ነበር አላሉ። ታንኪዩ። ለምንድን ነው የሚጠበቀው? የሚጠበቀው እንዳይመለኩ ነው እንጂ እንዳይቆፈር አይደለም። እንዳይመለኩ ነው አለ ፖሊሱ። እንዳታመልክ ብሎ አምልኮ በልብ ነው ወዳጄ። እንዳይመለኩ ነው አለ የሚጠበቁት። ይኸውልህ ልንገርህ፣ አስጨርስ ብለህ አታውራ። እንዳይመለኩ ነው አለ የሚጠበቁት። እንዳይመለኩ ነው ወገን፣ እንዳይመለኩ ነው የሚጠበቁት። አስጨርሰኝ እስቲ ቆይ ጥያቄ አምልኩኝ እንዳይሉ ፖሊስ ደቅኖ እየጠበቃቸው ነው። ቢስሚላህ ቆይ ምን ለምን ጻፈላ ነው? ሌላ አርጋ
ትልቅ ሰው ነው። ማዋረድ በጣም ስለሚመቸኝ እንዳይመለኩ ነው የሚጠበቁት የሚል ማስረጃ ስጠኝ። ክፈተው። ማዋረድ በጣም ትልቅ ሰው ነው። ማዋረድ ውሸታም ኡስታዞችን ማዋረድ በጣም ስለሚመቸኝ ዋርደኛለ ችግር የለም። ምክንያቱም እያለ ያለው ምንድነው እሱ ሙስሊሞች እዛም ሄዱ ሙስሊሞች ዘወል ደደብ ስቱፒድ ናቸው፣ መሐመድን ሄደው ያመልካሉ። ስለዚህ ፖሊስ በመሳሪያ ነው የሚያስቆማቸው እያለ ነው። የሚያመልኩትን እንኳን አያውቁም ሙስሊሞች፣ መሐመድን ሬሳውን ነው የሚያመልኩት። ስለዚህ በፖሊስ ነው መሳሪያ ደቅኖባቸው ነው የሚከለክላቸው እንዳያመልኩት እያለ ነው። በልብህ ካመለከው እኮ እዛ መሄድ አይጠበቅብህም። እዛ ነሰርሊ መሄድ አይጠበቅብህም። ልብ ውስጥ ጣዖት አድርገህ ከሳልክ አንድን ነገር ኤኒዌይስ ስለሚያመልኩት ነው ያልከውን ማስረጃ አውጣ። ይኸውልህ ስማኝ፣ ማስረጃ አውጣ። አለይሂ ሰላቱ ወሰላም በሐዲሳቸው ማስረጃ የሚጠበቀው እንደዛ ያልከው። ተረጋጋ። ምን እየሆንክ ነው? ማስረጃውን አውጣው። ተረተረኩ ነው ታው ያወራል። ማስረጃውን አውጣ። ማስረጃ ምንድነው? ምን እየሆንክ ነው? ማስረጃ ነው ወይስ የለህም? መጀመሪያ ወይ አለኝ ወይ የለኝም በል። ከዛ ወደ ማማራ አለኝ አልኩህ። አለኝ ወስጣኝና ላውጣልህ። ከሐዲስ ነው ከቁርአን? ከሐዲስም ከቁርአንም ሰጣለሁ። ና ከቁርአን ስጠኝ መጀመሪያ። ታንክ ዩ። ከቁርአን ጥቅስ ጥቀስ። ያንተን ቅድሚያ ተረት አንሰማ። ፖሊሶች የሚጠብቁት እንደዛ ነው ብሎ ከቁርአን ሊሰጠን ነው። ምክንያቱም ቁርአኑ መሐመድ ከሞተ በኋላ ራሱ ምን እያለን ነው ማለት ነው? ቁርአን ሲወርድ ነበር ማለት ነው። ሬሳውን ጠብቁ የሚል ደግሞ ያወርዷል ሊለን ነው። which መሐመድ ከሞተ በኋላ ቁርአን ውስጥ እንትን ነበር ማለት ነው። ቁርአን ይወርድ ነበር በአብዱ ንግግር መሰረት። ስማኝ፣ በሐዲሳቸው ልንገር ያለው ስማኝ፣ አዳምጠኝ። በሳይ በሆነ ሐዲስ ለአነ አላሁ اليهود والنصارى አትጥቀሰው። ስለ ጥበቃ ያወራል። አሁን ስለ ጥበቃ ያወራል። አስጨርሰኝ። ተረታም ናችሁ። እኔ ፊገር ለምን ተረተረ ነው? አታስጨርስም? አስተራታችንም ተረታም ያንተን ተረት ለምን ሰማለሁ እኔ? ዳም ስቱፒድ ኢዲየት የሚሉ ቃላቶች ይገልጿቸዋል። እውነት ለመናገር መረጃ ሳያመጣ ያንተን ተረት ለምን አዳምጣለኝ? ሰላም እንዴት ነው? እንዴት አልክ? ይመስገነው። መጠበቅ የተጀመረው ሁለት ፈረንጆች ውስጥ ለውስጥ ቀብሩን ከፍተው ለመውሰድ ከዛ ደግሞ ለታሪካቸው ለማድረግ በዛ የተጀመረ ነው። ከዛ ጥበቃ ተጀመረ፣ እነሱም ተያዙ። ከዛ የተጀመረ ነው እንጂ ቀብርን ደግሞ የሞተ ሰው ምንም አምልኮት የለም። ወንድምሽ ደግሞ እያለ ያለው ሙስሊሞች እየሄዱ እያመለኩት ነው፣ እሱን እንዳያመልኩት ነው ፖሊሶች እየጠበቁት። ሊመለክ አይችልም። እኛ ረሱልን ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይሂም ብለን ወንድምሽ ነው ያለው። ወንድምሽ እያመለኩት ነው። እንደዛ ነው መልሱ እንጂ ሰው እንደሱ አያመልክም። ታመልካለህ? ወንድምሽ ነው ያለው። እኔ አይደለሁም ያልኩት። ኢየሱስ ክርስቶስ እንኳን አናመልክም። ኢየሱስ ክርስቶስ እንኳን አናመልከውም። ነብይ መሆኑን ነው የምናምነው እኮ። ስለማታመልኪ ደግሞ ገሃነም ትገቢያለሽ። እሱ ላይ ክርስቶስን በማምለክሽ ገሃነም ትገቢያለሽ። መሐመድ ግን ለምንድን ነው እሱ የሚጠበቀው ብዬ ስለው ወንድምሽ ምንድን ነው ያለው? ሙስሊሞች ስለሚያመልኩት እንዳያመልኩት ነው። አንቺ ደግሞ መጣሽና ቅድም እኔ ያልኩትን ደገምሽ። ምን አልኩኝ እኔ? የሚጠበቅበት ምክንያት ሰዎች ያዋርዷቸዋል። ሙሐመድ ተራ ብጣሽ አጥንት እንደቀረው በስብሶ ኢቭን አሁን አፈር ሆኖ አልቆም ሊሆን ይችላል። ምንም እንደሌለ ያዋርዷችሁ ነበረ። ነገር ግን ያ እንዳይሆንባችሁ ፖሊሶቹ ነኝው ፌደራል ፖሊስ መሳሪያውን ደቅኖ ስናይፐሩን ይዞ ይጠብቃል። ለምን? ሬሳው ባዶ መሆኑን እንዳያሳይ፣ አጥንቱን የበሰበሰውን እንዳያሳዩ። አልበሰበሰም በህይወት አለ መቃብር ውስጥ ብለው ይፎግራሉ። ያለምን ቢሊየን ህዝብ ማለት ነው። ስለዚህ እኔ ያልኩትን አንቺ ደገምሹ። ምን ተረት ተነገረሽ? አንቺ ደግሞ ምን ብለው ነጮች ውስጥ ለውስጥ ቆፍረው አጽሙን ሊወስዱት ሲሉ ሬሳውን ሊወስዱት መሐመድ ሊወስዱት ታሪካቸውን እንትን ሊሉት ሲሉ ጥበቃ ተጀመረ።
አንቺ አልሽ ሁለት ነጮች። አንቺ ባትዩም እኔም ብየዋለሁ። ምን ነጮቹን ባትዩም እኔም አስቤዋለሁ። ማንም ገሃነም መግባት አይፈልግም። እውነተኛ መቃብር የሆነ መቃብር ቦታ ቢሆንና ነብይ ነው ቢባል አይበሰብስም ቢባል በህይወት አለ ቢባል ማንኛውም ጤናማ ሰው ሄዶ ቆፍሮ አይቶ ማረጋገጥ ይፈልጋል። በስብሷል አልበሰበሰም የሚለውን። እንዳትዋረዱ ምን አደረጋችሁ? ትልቅ የመስጊድ ገነባችሁበት። ከዛስ ዙሪያውን በጥበቃ አካበባችሁት። ስማ ቆይ አንዴ እህታችን ከመሐመድ ጋር አንተሽ ቆይ ሀያት ቀጥያውን ሀያት መሐመድ የመሐመድ ሊቀድም ያታብራራ እናንተ አትጉ። ሀያት ሚውትሽን አንሺ። ሀያት አለሽ? ሚውት ነሽ እያወራሽ ከሆነ። ኦልራይት እንደዚህ ከሆነ መሐመድ እሺ ቀጥል። አጽሙን ሊሰርቁት ነው ያለችው ሀያት ግን ያ ታሪክ ላይ ያደርጉት ነበር ወስደዋለች። ከታሪክ ውጭ ምንም አይሆንማ። እንዴት ትቀልዳለህ እንዴ? የሆነ ሙዚየም ውስጥ እንደዚህ በመስታወት ቁጭ አድርገው ሁለት አጥንት እንደዚህ የጀርባ አጥንቱ ነው እንደዚህ እንትኗል ጭንቅላት ነው አለ ትንሽ የሚቆየው ነው ይሄውና መሐመድ እያሉ ያሳዩአቸው ያስጎበኛቸው ነበር። የኔ ጥያቄ ግን እንደዛ ነው እንዴ? እንዴት እያገኘ ነው እንደ ሉሲ ቁጭ አድርገው ያስጎበኛል። ሉሲን አህልማ እንዴት ቀላል እንዳይገኝም ኤኒዌይስ ከየት እያገኘ ነው አንተ ኖር የምታወራው? እሺ መሐመድ በስብሷል አልበሰበሰም? መሐመድ በስብሷል ወይ? አሁን መሐመድ መላጣ ነው ማለት ነው ያለው መቃብር ውስጥ። ጸጉሩ እዚህ ጋር ነው ያለው። ጸጉሩን እያመለጡ እየሳሙት ነው እየላሱት ነው እንትን ይሉታል። ጸጉሩን እንደዚህ ብለው በከንፈራቸው በምላሳቸው እንትን ይሉታል። ስለዚህ አሁን የመሐመድ ጸጉር ያላቸው እሱ ራሱ ጸጉሩ ራሱ እሱ ለመሆኑ እኮ ምንም ማስረጃ እኮ የላቸውም። ሌላ ጥያቄ የለም? ሌላ ጥያቄ መላጣ ነው መሐመድ አሁን ወይ መላጣ ነው አይደለም? ሌላ ጥያቄ ጠይቅ እስኪ። መላጣ ነው አይደለም? ጸጉሩ እዚህ ጋር ነው ያለው። ሌላ ጥያቄ አለ? ይሄም የሆነች አረብ ሴት ጸጉር እኮ ነው መሐመድ ብለው ይፎግሯቸው። ዝም ብለህ አለፍልፍ። እስኪ ሌላ ጥያቄ ጠይቅ። ይሄ ጸጉር አሁን የመሐመድ ነው? አብዲ የሚረብሽ ድምፅ አለ። ሎክ ሌላ ጥያቄ የለም? ልጠይቅ? እሺ ልቀይርልህ። ከመሐመድ ዞር ላድርግልህ። ኢሳ አሁን ጸሎት ያደርጋል? ሰላት ይሰግዳል? ማን? ኢሳ እሱን አንተ ልጠይቅህ እንጂ። እሺ ዘካ ይሰጣል? አሁን ዘካ ይሰጣል? እኔ ኢሳ የሚባል አካል አለ። ዘካ ይሰጣል? የሞቱ ነገሮች ቁመዋል፣ ተቋርጧል ስራቸው። የሞቱ ነገሮች ስራቸው ተቋርጧል። ስለዚህ ዘካ አይሰጥም ኢሳ። ስለሞተ ዘካ አይሰጥም ኢሳ አይደለም? አይሰጥም። ልብ በሉ፣ ኢሳ ዘካ አይሰጥም ማለት ነው። ዘካ አይወጣም፣ የሞቱ አይሰጡም። ስለዚህ ኢሳ ሞቷል ማለት ነው። አሁን የሞቱ ነገሮች አይሰጡም ነው ያልኩት። ኢሳ ሞቷል ወይ አልሞተም? ወይ ሞቷል? አልሞተም። ግን አንተ የምታወራው ምን እንደሆነ አልገባኝም። ሲጀምር ምን እያወራህ ነው ያለው? አልሰቀሉትም፣ አልገደሉትም፣ ውሃ በላው። እሱን እኮ እናንተ ናችሁ ተሰቅሏል ተወግሯል እያልክ በየወሩ በየአመቱ ሰደቃውን የምትበላ። ቴንክ ዩ ማም። በየአመቱ ሰደቃውን የምትበላው እኮ አንተ ነህ። አሁን እኮ ያለው ተውበት ካላደረግክ ወደ እስልምና እንዴት እንደምትመለስ ባላቅም ነገ ያው ክርስቲያን ነኝ ብለህ ሻዳ ትይዛለህ። ስለዚህ ከእስልምና ወጥተሃል። ለምን? ኢሳ ሞቷል ብሎ ኮንፌዝ አድርጓል፣ አምኗል። ኢሳ ማን ነው እንደዛ ያለው? እኔ ነኝ ያልኩት።
ሪካርድ ነገ ይወጣልሃል። የሙሐመድን በደንብ ሪካርዱን ነገ ልቀቁለት ታየዋለህ። ምን ብለህ ደጋግሜ የጠየኩህ ዘካ ይሰጣሉ ያልኩህ ኖ። ለምን ስል የሞቱ አካላት ዘካ አይሰጡም። ኢሳ ዘካ ይሰጣሉ ያልኩህ ደግሜ ኖ፣ ኢሳ አይሰጥም። ለምን? የሞቱ አካላት ዘካ አይሰጡም። እና ይሰጣል እንዴ? በእናንተ ቤት ይሰጣል? እኔ ራስን ነው የጠየቅኩህ። እኔ ስለ ኢሳ ማውቀው ነገር የለም። አይ እስኪ ንገረኝ፣ እስኪ አብራራልኝ። አንተ ታዋቂ ስለሆንክ እስኪ አብራራልኝ። ዘካ ነው ምንድነው? ዘካ ምንድነው? ዘካ ማለት ምንድነው? ስለማታውቅ እስኪ አብራራው። ሙሐመድ ጥያቄውን ሰምተዋል? መጀመሪያ ኢሳ ዘካ ይሰጣል ወይስ አይሰጥም? አሁን ላይ እስኪ ዘካ ምንድነው ንገረኝ እስኪ። ዘካ ማለት ጥያቄውን ለምን አትመልስ? እንዳታብራራ አይሰጥም ብለህ ዘካ የምትለው ነገር እስኪ አንተ በወጉ አልተናገርከውም። አሁን ችግር የለውም በቃ አንተ አላወቀውም እኮ አንተ ራሱ ዘካ ወንድማችን ችግር የለውም። ክርስትናን ቀጣይ ትማራለህ። ከእስልምና ስለወጣህ እንኳንም እግዚአብሔር ረዳህ። ጥቁር አዝሙድ እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም ሙሐመድ አሁን ይሰማል አይሰማም? ምን አልከኝ? ሙሐመድ ይሰማል አይሰማም? አሁን መቼ ነው ከሱ ጋር ተፋተህ በእውቀት የምናወራበት ጊዜ መቼ ነው? እነሱ ነው የናፈቀኝ። አጨብጭቡለት። ከሙሐመድ ተፋተህ መቼ ነው በእውቀት የምናወራው? ድገመው። እውቀት እኮ የለውም እሱ። እውቀት አለው። አንተን ያልኩህ ተጥላቻ ተጭፍን ጥላቻ ወጥተህ መቼ ነው ከሙሐመድ ወጥተህ መቼ ነው በእውቀት ስለ እውቀት የምናወራው? ስለ ሙሐመድ ማውራት ምንድነው? መሀይምነት። ሳያ ቡኻሪ 1913 እንደሚናገረው እኔም ተከታዮቼ መሀይም ናቸው ስላለ እውቀት አይደለም ስለ ሙሐመድ ማውራት። ቴንክ ዩ እኔ ላንተ ጥያቄ ልጠይቅ። ተስሩን በቃ ጨረስን ማለት ነው። ሾርት የሆነች እንትና አርጉመንት በቃ ስለ ሙሐመድ ማውራት ደደብነት ነው አለን። በቃ ፔሬድ። ስለ ሙሐመድ ለምን ታወራለህ? ስለ እውቀት ለምን አናወራም? ከሙሐመድ መቼ ነው የምትፋጣውና ስለ እውቀት የምናወራው? እውቀት የምናወራው ስለ ሙሐመድ ማውራት እውቀት አይደለም። ስለ ሙሐመድ ለማውራት ደደብ መሆን ነው። ስለ ሙሐመድ ማውራት መሀይምነት ነው በወንድማችን ሎጂክ መሰረት። ፔሬድ። ኦኬ አብዲ እንኳን ደህና መጣ። እንኳን ደህና ቆየን። መልካም ሙስሊም ነህ? ነኛው። መልካም ነቢያቶች አልበሰበሱም ብለህ ታምናለህ? ለስፋን አንድ ነገር ልነግርህ ነውና ልጠይቅህ። አንተ ኦርቶዶክስ ከሆንክ ያው አሳምነህን ትክክለኛ ትምህርት አስተምረህን ወደ አንተ መስበክ ትችላለህ እንጂ ዝም ብለህ ደካማ ጎን እየተጠቀምክ የሰዎቹን እንዳል ያለ ማንቋሸሽ አያስፈልግም ማለት ነው። አንተ ሲጀመር ሰግደህ ግንባር ተልጦ አንተ ግንባር ሰግደህ ዛሬ አንተ ምን ጉቦ ቀርቶብህ ወይስ ምንድነው? አንተ አቆርቀኝ ተቅራ ነበር አይሰገድኩበት። ኧረ ተው አብዲ ታስታውቃለህ። አንተ ዛሬ ላይ እዚህ ላይ ሆነ እንደዚህ ማውራት ሳይሆን አብዲ ትክክለኛ መንገድ አብዲን ኩተቲኒ ሞክር። ከፍታታ ችግር የለም ግን መልስ ትክክለኛ አንተ ተስፋ ትቁረጥ። ሙስሊም መቼም ተስፋ አይቆርጥም። ተስፋ መቁረጥ ያለባንተ ነው። የተጠየቀው ስለኔ ግንባር ሳይሆን ስለተጠየቀው አይደለም። ስለ ባላባት ያሉነ ነገር ባላባት ጎን ለምን ትጠቀማለህ? ባላባት በቂያማ ቀን በሚገለጠው ታውቃለህና ወይም ባላ አንተ የምታምሰው አይደለማ። ስለዚህ ባላ መንገስ አገባ እባክህ በቃ ካላወቅ ከስሩን ቶፒኩ ላይ ደደባቱን አንዳንዴ ትክክለኛ ነገር ስማ። ምን አጠፋው? ስማ እየሰማህ አንዴ አንተ ትክክለኛ መልስ ጥያቄ ስትጠየቅ የሚታርገት አወጣቸዋለህ። ለምን ታወጣለህ? ምን? እሺ ቀጥል። እሺ ያው ፈቀድኩ። አስጨርሳቸው። እዚህ ጋር እየነገሩ ነው። ማቦሲ ታሪያም እንቦይንጋ ዝም ብለህ ለምን ታስወጣቸዋለህ? አታስወጣ። ቀጥል። አይኸው አትወጣም። አወጣም
ወንድ ከሆንክ እኮ አንተ ቀጥታ ማውራት ነው መሮጥ አይደለም። ቶሎ ብለህ ማውጣት ወይ ሚስ ማለት አይደለም። አማቴሩ ማብዲያ ሲፈና ገርሲሳቦ ሲያገርሲሱይ ብቅ ያረከሱ መጥፎ ስድብ ነው መሰለኝ። አብዲ ጭምብሉን ገለጥኩት ከአንዳንድ ማለት ነው። እኔስ አቡካዲድ እንኳን ደህና መጣ። ክርስቲያን መጥፎ መሆኑ ገብቶሻል። እኔስ ሰላም ናችሁ? እንደምን ቆያችሁ? ሰላም ነው፣ እግዚአብሔር ይመስገን። ኦኬ ቶፒኩን ሜቢ ሰምታችሁታል። ሰማን። ያ ነቢያቶች አይበሰብሱም ብሎ ያስተማረ ነብይ አለ ወይ? ከሙሐመድ ውጪ ነቢያቶች አይበሰብሱም፣ ሬሳቸው አለ። እንደገናም ደግሞ በመቃብር ውስጥ ይሰማሉ። መስማት የሚችል ከሆነ ሙሐመድ ብቻ የሚሰማው ሌሎቹስ ይሰማሉ አይሰሙም? ይሄንን ምክንያቱም በቁርአን ውስጥ ከነቢይ ቢጤ የሌለኝ አይደለሁም ብሏል። which means ሌሎች ነቢያቶችም እንደሱ ናቸው ማለት ነው። ስለዚህ ሁሉም 124,000 አካባቢ ነቢያቶች በእስልምና አሉ ተብሎ ይታመናል። እነኛ ሁሉ ነቢያቶች ይሰማሉ ማለት ነው። እዚህ ጋር ልመለስልህ። ቀጥል። ከነቢያት ቢጤ የለኝም ማለታቸው እንደ ሌሎቹ ነቢይ እበላለሁ፣ ጠጣለሁ፣ አገባለሁ፣ ወልዳለሁ ማለት ነው። ኦኬ ለምሳሌ ያያ አላገባም በእስልምና። ቆይ ልንገርህ እኮ ኖ ያለ ሚስ ኢንተርፕሬት አታርጋ። ቆይ አገባለሁ፣ ወልዳለሁ እንደዚህ ከሆነ ያያ ከና አላገባም። እሱም ደግሞ ያላገባበት ምክንያት እንትኖች የምታክል ስለሆነች ነው ብሏል ነብይ። ሶ ከነቢያት ቢጤው በዚህ ከሆነ ማስረጃ አምጣ። ቆይ ያያ ግብቷል የምትል ከሆነ ማስረጃ ታመጣለህ። ያያ አላገባም አንተ እኮ ነህ። ቆይ አዳምጥ፣ ጨምርልሃለሁ፣ ማአሰጣለሁ። ኢሳ ራሱ አላገባም ገና። ኤኒዌይስ ስለዚህ ከነቢያት ቢጤ የለኝ የሚለው ከጋብቻ አንጻር ከሆነ የሚተረጎመው ያያ አላገባም፣ ኢሳ አላገባም፣ ስለዚህ እንዳለፉት ነቢያት ነኝ ያለው ከዚህ አንጻር የምተረጉመው ከሆነ ኦኬ ማን ነው ያለህ? እንደዛ ደግሞ ከነቢያት ቢጤ የለኝም ስል ከዚህ ብቻ ነው ያለበትም ማስረጃ ተጠይቃለሁ ማለት ነው ገና። አሁን እኮ ይሰማሉ ስለ አሁን ይሰማሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሰማሉ። ለምን ይሰማሉ ማለት እሳቸው ከሌሎች ነብያት የሚለዩበት 5 ነገራቶች አሉ። ስድስት ማለት ነው። ስድስት ነው 5 እንደዛ ነው 5 እንደዛ። አንደኛው ምንድነው ታጋቸዋለህ ብዬሽ ምንድን ነው? አንደኛው ሁሉም ቦታዎች መስጊድ መደረጋቸው ነው። እንደዛ የሚላል ነው። አዎ እሺ። ሁለተኛ እሳቸው ለሁሉም ለጅንም ለኢንስም ለሰው ልጅም ለሁሉም መላካቸው ነው። ለዓለም እዝነት መደረጉ አንድ በቃ አንድ ነው። ሁለተኛ ደግሞ ያው መስጊዱ ነው። ሁሉም ቦታ መስጊድ መደረጉ ነው። ድሮቹ ከነብዩ መሐመድ በፊት የነበሩት መስጊድ የደረሰ መስጊድ እንጂ ከነቢያቶቹ ልክ የተለየው እኔ አሸባሪ ነኝ ያለው ነው። በጣም ወድለት ማለት እኔ ብቻ ነኝ አሸባሪ ያለው። እኔ ብቻ ነኝ አሸባሪ የሚለው ቃል ራሱ በስንት እንደመጣ ይሄ ቃል ራሱ ወደዚህ ዓለም የመጣው አሸባሪ መሐመድ ብቻ ነው አይደል? ሌላ ነብይ አሸባሪ አይደለም። ማንም አሸባሪ ያለ ነቢያቶች ሁሉ አሸባሪ አይደሉም። አሸባሪ የሚለው ቃል ራሱ የመጣው መቼ እንደሆነ ታውቃለህ? ሙሐመድ እኔ አሸባሪ ነኝ ብሏል እያልኩ እኮ ነው። ቁርአንህ ላይም እኮ አለ። ሱራ 9:60 ላይ 60 እንደዚህ አካባቢ ላይ አለ። በልስታው ታለ አሽብሩባቸው የሚለው ማለት ነው። ሙሐመድ ደግሞ የተለየው ነው። ከስድስቱ አንዱ አብራራ እስቲ አዳምጣለሁ። አብራራ ኦኬ ክፈተው ክርስቲያን አውሻዩ አብራራ እኔ ላሸብር ነው የተላኩት ነው ያለው። እስቲ አውጣ እና እኔ ቀጥል ክርስቲያን አንበው። I have been given superiority over the other prophets. ቀጥል። Okay. I have been
given superiority over the other prophets in 6 respects በስድስት ነገሮች ከነቢያት ሁሉ እለያለሁ አለ። I have been given a word which are concise but comprehensive in meaning ቃሎቼ ግልጽና ሰዎች መረዳት እንዲችሉ ተደርጌ ተልኬያለሁ አለ። I have been helped by terror በሽብር እታገዛለሁ። በምን እታገዛለሁ? አሸባሪ ይሆናል ወይም ደግሞ በሽብር እታገዛለሁ አለ መሐመድ። ሌላው ደግሞ ሶስተኛው ደግሞ ምንድነው? spoil have been made lawful to me ዘረፋ ለኔ ተፈቅዶልኛል አለ። ሶስተኛው ደግሞ ማለት ነው አይደለም አስተካክል። የትኛው ነው ዘረፋ የምትለው? ቴረር ማለት ምን ማለት ነው? እንትን ነው ከጦርነት የምታገኘው ምርኮ እኮ። ዘረፋ እሱ ሌላ ነው። ስፖይል ነው። ዘረፋ ስፖይል ቆይ እሱ ሌላ ነው። የጦር ዘረፋማ ሱረቱ አንፈል ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የጦር ዘረፋ ገንዘብ ያላህና የመልእክተኛው ናቸው ብሎ አይደለም። እሺ ልንገርህ እኮ ከአንተ በላይ ላብራራል። ያኛውንም ቆይ ጥቀሳቸው። ስድስቱ መሐመድ ከሌሎች ነብያት የሚለይበትን ጥቀሳቸው። እሺ ያብራራል። ሌላ ትክክል እኮ ስላልተረጎምከው እኮ ነው። ቀጥል። ከሌሎች ነብያት የሚለይበትን ስድስቱን ጥቀስ። እሺ ያውኑ አንዱን ብለዋል አንተም። ሁለተኛው ከይሄ ገኒማ ከጦርነት ምርኮ የሚገኘው ነገር በፊት በነበሩ ቀደምት ነብያቶች እሳት ነው ከሰማይ ወርዳ የምትበላው። ለኡመቶቹ ግን ሐላል ተደረገ ከምትገኘው ማለት ነው። ውሸት ነው እሱ። ሱራ 183 እንደዚህ አካባቢ ላይ 181 እስከ 183 ያለው ታሪክ ውሸት ነው። ምክንያቱም ማስረጃ ጠይቀሃለሁ የሚለው ክፍሉ የነብይነት ማረጋገጫ አይሁዶች መሐመድን ቻሌንጅ አድርገው የጣሉበት እንትን ነው የጠቀስከው። የትኛው? እሺ ቻሌንጅ አድርገህ ሙሴት ቦታ ነው ነብይ ለመሆኑ ማስረጃ ከሰማይ ሰዓት መጣ መስዋዕቱን የበላችሁት ቦታ ነው። አዲስ ላይም አለ የሙሴ ሳይሆን የነብያቶች ማስረጃ ነገርኩ። እንደዛ ነው ብለሃል አይደል? ክሌም አድርኩ ወይ መሐመድ ስላደረገ እኮ ሐዲስም ላይ ይኖር ቁርአኑም ስተት እኮ እያልኩ ነው። ቻሌንጅ አደርጋለሁ። ሙሴ ነብይ መሆኑን ጠርጥረው ህዝቦቹ እሳት ከሰማይ መጣ የበላችሁት አሁን እኮ ቅድም ስለ ቴረር እያወራህ ነበር እኮ ስለ ቴረር እያወራህ ነበር እኮ። የምጠቅሳቸው ነገሮች እያንዳንዱን ማፍረስ እንደምችል ላሳየ ነው። አንደኛ ሙሴ ጠቀስኩ እንትናንተ ለምሳሌ ዳውድ በእናንተ ነብይ ነው ብላችሁ ታምናላችሁ። ነብይ ለመሆኑ እሳት ከሰማይ መጣ እንትኑን እንደበላችለትና ነብይ ተደርጎ እንደተቀበሉት ማስረጃ። ሁለት ሱሌማን እያልክ ኢሳያስ እያልክ ሄድባለው ለአንዱም አታመጣ ማስረጃ ለአንዱም። ምክንያቱም አታመጣም። እሺ ቀጥል። አንድ አንጣልኝ ለአንዱ። እሺ እሳቸው ተናገሩት ሐዲስ ራሱ ይሄ ያውኑን ለማብራራት ነው የመጣው። ከዚህ በፊት የነበሩ ነብያቶች ውሸት ነው ያልኩ እኮ ነው ሰውዬ። እሺ የሚያስዋሽ ነገር አምጣ። አንተ ደግሞ አይደለም የለም እሳቸው አለ ብለዋል፣ የለም ብለዋል። እሳት የሚያቃጥል አለ ብሎ አንተ ደግሞ የለም የሚለውን አምጣ፣ ማስረጃ አምጣ። በሌለበል ያለ ብዬ ለምን ነው ክሌም እኮ አላደረኩም። አንተ እኮ ነው ክሌም ያደረከው። ሐዲስ ላይ እኮ አለ እኮ አዳም የቀደሙት ነቢያቶች ላይ እሳት ወርዷል ብለህ ያልከው እኮ አንተ ነህ። መውረዱን ማሳየት ያለብህ አንተ ነህ። መውረዱን ማምጣት ያለብህ አንተ ነህ። የለም ለሙሴ የወረደ የለም እያልኩ እኮ ነው። ሙሉ ምዕራፉ ላይ የለም እያልኩ ነው። አንድ ጥቅስ አንተ ትለኛለህ። እንደዛ የሚባል ታሪክ የለም እያልኩ ነው። ለዳዊት የለም እያልኩ ነው። ለሱሌማን የለም እያልኩ ነው። ለኢሳያስ ሙሉ ምዕራፉን ብታነብ እንደዚህ አይነት ታሪክ የለም ባልኩብህ ላይ አይ አምጣ። እኔማ ለምን አመጣለሁ? አንተ ነህ ማምጣት ያለብህ። ክሌም ስላደረክ ነብይ የሆኑት ከሰማይ ሰዓት መጣ ከዛ እንትኑን በልታላቸው ነው በዛ ምክንያት ነው የሚል ክሌም ስላደረክ ማስረጃ ጠይቃለሁ። በእንደዛ አይነት አይደለም ነብይ የተደረጉት። ይሄ የመሐመድ ስህተት ነው፣ የቁርአናችሁ ስህተት ነው። ስለዚህ ከስድስቱ ስም ውስጥ የኛው ስህተት ይሆናል ማለት ነው። ለዓለም ዝነትም እሱም ውድቅ ይሆናል፣ ይመታል። ቀጥል። እሺ ሶስተኛው ምንድነው? ልንገርህ እኮ ሶስተኛው ምንድነው? ሐዲስ አንድ ሐዲስ እና ማለት ነው። ሶስተኛው ምንድነው? ልንገርህ። እሺ ቀጥል።
አንድ ሐዲስ አለና በቀደምት ነብያቶች እንትን ጦርነት ሂደው ሙርኮ ሰበሰቡና ነብዩ ማን እንደሆነ ነብዩ ረስቸዋለሁ። ከዛ ሙርኮ ሰበሰቡ። አንዱ የከብት ጭንቅላት የሚያክል ወርቅ ሰረቀ። ከዛን ጭንቅላት ወርቅ የሚያክለውን ሲሰርቅ ከዛ ሰላም እንትን ሙርኮዋ እሳት አላቃጥላት አለ። ከዛ ለምንድን ነው ብሎ ነብዩ ሲጠይቅ ከናንተ ውስጥ ሙርኮ የሰረቀ አለ ተብሎ ጠየቀ። ከዛ ሰውየው ያ ሙርኮ መለሰ። ያ ሙርኮ ሲመልስ እንደገና እሳቱ ከሰማይ ወርዳ ያ ሙርኮ አቃጠለችው። ይህ ሐዲስ ነው፣ ሰሂህ ሐዲስ ነው። እና ምን አገናኘው ከታሪኩ ጋር? ከታሪኩ ጋር ምን ታውቃለህ? የሚያገናኘው ቀደምት ነብዩ በፊት የነበሩት ሁሉ አንተ ታሪክ ማን ነው እሱ ሚት ያደረገው የሚታርጉ አንተ የምትለው ታሪክ ይኸውልህ ነብይ ከሆኑ በኋላ ስለሚደረግ ነገር አይደለም። ነብይ ለመሆን ነው። ክፈትልኝ አንዴ ክፍሉን ባልሳሳት ሱራ 3 180 ምናምን አካባቢ ነው 183 181 ክፍሉንም አታውቀውም። ከነ ብታውቀው ኖሮ አርጊው አታደርገኝም ነበር። ቁርአን ላይ አይደለም ሐዲስ ላይ ነው። ቁርአን ላይ አለ። ላሳየህ ክፍሉ ምን አይነት ከሌም እንደሚያነሳ ላሳየህ። ከእውቀት ነፃ አምጣስቲ እዚህ ቁጭ ብለህ ትሰርበኛለህ። አታውቅም እኮ ምን ላይ እንዳለ እንኳን አታውቀውም። እኔ ሐዲስ ላይ ነው ያለው። እሺ ሐዲሱን ጥቀስ ሐዲሱን አሁን መሀይም መሆንን ላሳየህ። ጥቀስ ላመጣልህ እችላለሁ። ሐዲሱ ጥቀሰው። ምን ሐዲስ ላይ ቆይ ዝቅ አድርገው። ኦኬ ዝቅ አድርገው። እነዚህ ያለ ደሃና ያሉ ይሄንኛው ራሱ የወረደው ያው ቀደም ካልከው ጋር የተገናኘ ነው። ሱራ 82 ያለው ማለት ነው። ኖ እሱ አለ ከፍ አድርገው ኖ ተቃራኒ። እሱ ክፍል የወረደውም እነዛ ደሃ ነው ያሉት ከሽሮታው አላህ ደሃ ነው ያሉት አይሁዶች ናቸው ደሃ ያሉት። የሚወረደበት ምክንያት ይታወቃል። ይሄን ክፍል ነው 83 ማለት ነው 83 ይመስለኛል 183 አቦ ለምን ትወርዳለህ? ተመለስ። ለኔ እኮ ስለማይታየኝ ነው። እነዚያን ያለ ኦኬ የቱ ጋር ነበርክ? ያየሁት መስሎኝ ነበር። ይሄ 181 ነው። እነዛ አላህ ደሃ ነው ያሉ የሚለው ነው አይደለም? ወይ እሺ ያ ይሄ ነው በቃ የሰዓቱ ማለት ነው 183 አይደል? ያ እሺ ቁጥሩ ለኔ ስለማይታየኝ ነው። እንደዛ ለማንኛውም አንተ አሁን ተዘጋጅ። አንተ ያመጣውን ጥቅስ እንኳን እኔ ያውቃቸዋለሁ። አታውቅም እኮ አንተ የምታወራው ነው። መልሰህ እኔ ማይም ትላለህ። አለማፈር እኔ አንተን በሆነ አፍራለሁ። እነዛ ለማንኛውም ሉክ ለማንኛውም ኖ ኤክሰፕሽን ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። በፍጹም አይታመኑም። ምን እስካላመጡ ድረስ ሰማይ እሳት እስካላመጡ ድረስ መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት በእርግጥ መጥተውላችኋል። እውነተኞች እንደሆነ ከሆናችሁ ታዲያ ለምን ገደላችኋቸው በላቸው። ስለዚህ ምን ይያል አፍርም አድርጓል አይደል? እነሱ ያሉትን ተቀብሏል፣ አምኗል አይደል? መሐመድ አምኗል አይደል? አይዞህ ትድገምልኝ። ከላንሳ አንድ ድገም ወደ ላይ 81 እዛ ነው። ስናነባ አንኖርም። ወደ ቶፒኩ ተመለስ። በቃ ክፍሉንም አታውቀውም ከነ ኤኒዌይስ ወደ ዋናው ቶፒካችን እንመለስ። ወደ ዋናው መልሰው ክርስቲያን አልዩ አሁን መሐመድ የት ነው ያለው ነው የምትለው አንተ? እስኪ በመሐመድ ላይ አንዴ ሰላዋት አውርድ። ሰለላሁ ዐለይሂ ወሰለም አሁን የት ነው ያለው መሐመድ? አሁን ሰላዋት ባወረድክበት ቅጽበት የት ነው ያለው ማለት? የት ነው ነፍሱና ስጋው የት ነው የሚገኘው? መዲና። ስለዚህ መሐመድ አልሞተም ማለት ነው። ሞቷል። ነፍስና ስጋው አንድ ላይ ከሆነ ሞተ ይባላል? ምኑ ነው የሞተው? ሞት ምንድን ነው? ሞት ማለት ነፍስ ከስጋ ሲለይ ነው።
ስለዚህ አሁን ነፍስና ስጋው መዲና መቃብር ውስጥ ከሆነ እንዴት ነው ተለየ የምትለው? ወይስ ነፍሱና ስጋው ጎን ለጎን ነው የተቀመጡት እያልከኝ ነው? አይደለም እንትን ሐሳቡን ላምጣልህና አሁን ሰላዋት ሲደረግ ይሰማሉ በሚል ነው አንተ የመጣው። ለሱ ነው አይደል ያው ነው የምትለው? ቀጥል። እኛ ሰላዋት ስናወርድባቸው ይሰማሉ። እንዴት ይሰማሉ? አላህ Subhanahu Wa Ta'ala በፈቀደው መንገድ እኛ አልገባንም ያን ነገር ረሱል ሰለላሁ ዐለይሂ ወሰለም ስላመኑ ብቻ ነው የምናምንባቸው ስላሉም ማለት ነው። እኔ ላይ የትም ሆናችሁ ሰላዋት አውርዱ እኔ ላይ ይደርሳል። ሁለት መላእክቶች አሉ ለኔ ሰላምታችሁን የሚያደርሱልኝ ከነስማችሁ ብሎ ነው የጠቀሱት ሐዲሱ ላይ ማለት ነው። ኦኬ ሰላምታህን ይመልሳል ወይስ አይመልስ? ይመልሳል። ኦኬ ለምሳሌ አርብ ለምሳሌ ጁማ ቀን ሁሉ ሙስሊም በሚባል ደረጃ ሰላዋት ያወርዳል ሙሐመድ ላይ እሱም ስለተናገረ ማለት ነው። ስለዚህ እያንዳንዱ ሰላዋት ለሚያወርዱለት ሰዎች ሁሉ መልስ ይሰጣል ማለት ነው። ለምሳሌ አሜሪካ ውስጥ ያሉ፣ ኢትዮጵያ ውስጥ ያሉ፣ የትኛው አፍሪካ ውስጥ፣ ኤዥያ ውስጥ ያሉ እነዚህ ሁሉ ሰላዋት ያወርዱለት ይመልስላቸዋል ሰምቶ። አሁን እኮ ሳምንቱን ሙሉ ጁማ ቀን ሰላዋት አብዙ ነው እንጂ የተባለው አብዙ ነው እንጂ አንጻራዊ ነው። አንጻራዊ ነው እየነገርኩ ያለሁት እንጂ ልታረግ ትችላለህ ለሱ ችግር የለውም። አንጻራዊ ነው። ዛት ለምሳሌ ያን ቀን በሁሉም የዓለማችን ክፍሉ የሚገኙ ሙስሊሞች በሚባል ደረጃ እንደዛ ያደርጋሉ። ስለዚህ ሙሐመድ ለእያንዳንዱ ሙስሊም ምላሽ ይሰጣል፣ መልስ ይሰጣል። አሰላሙ አለይኩም ስትሉት እና እሱም ወአለይኩም ሰላም እያለ ይመልስላችኋል ማለት ነው። ለእያንዳንዳችን ይመልሳሉ። ሁለት መላእክቶች ተመደበውለታል። ሁለት መላእክቶች አሉ እነሱ ነው የሚያደርሱት ማለት ነው። ስለዚህ ሙሐመድ ሁሉንም ሙስሊሞች የመስማት ችሎታ አለው ማለት ነው። ሰላት የሚያወርዱለት ሙስሊሞች በሙሉ የመስማትና የመመለስ ችሎታ አለው አለው። ኦኬ ስለዚህ ሙሐመድ መቃብር ውስጥ ሆኖ አልሞተም ማለት ነው። እንደዛ ይሰማሉ። ኦኬ ስለዚህ ሙሐመድ አልሞተም። የሚሰሙት ሌላ ሳይሆን ሰላዋት ሲደረግባቸው አላህ Subhanahu Wa Ta'ala ሩሃቸውን ይመልስና ያንን ሰላዋት ያደርሳቸዋል በማለት አልዩ በመስማት ደረጃ ታዲያ ሙሐመድና አላህ በምን ይለያያሉ? አላህ ከአርሽ በላይ ሆኖ ይሰማል፣ ሙሐመድ ደግሞ መቃብር ውስጥ ሆኖ ይሰማል። አላህና ሙሐመድ ምን አገናኛቸው? ፍጡሩና ፈጣሪ ሁለቱም ይሰማሉ። ግን አላህ ግን ያያል። ሙሐመድ አይ ኮምፔርኮ ማድረግ አይችል። ሙሐመድ አይ አይም ቀብር ውስጥ ነው። አይ በመስማት ግን እኩል ናቸው። ያው አይነ ስውር ለምሳሌ አይነ ስውር አይደለም። ይሄ ሚዛን ላይ የማይመጣ ነገር ነው። እፎይ ይሄ ሚዛን ላይ የማይመጣ ነገር ነው። ፍጡሩና ፈጣሪ በመስማት ግን አንተ እኮ ባልከን ነው። በመስማት ደረጃ እይታውም አክቹአሊ ተገደበ። አሁን አንተ ተገደበ። እኔ ልበል እኔ ስሜ አይደለም እኔ ስሜ አልይ ነው። ታውቃለህ? ይሄን ለምን እንዳመጣ ነኝ አላህ በሁሉ ቦታ አለ ብለህ ታምናለህ? አላህ በሁሉ ቦታ ከአርሽ በላይ ነው ብዬ ነው። ስለዚህ ዛት አለው አላህ አይደለ? አካል አለው። ስለዚህ እጅ፣ እግር፣ ፊት፣ አይን፣ ጆሮ አለው አይደለ? ለሱ የሚገባው አለ። ከአርሽ በላይ ነው ያለው። በሁሉ ቦታ አይገኝም። በአካሉ በሁሉ ቦታ ማይገኘው አካል ከአርሽ በላይ ሆኖ ግን በምድር ላይ አይደለም። ክርስቲያን ጠየቀኝ የቋጨን እንሄዳ ስለ ሙሐመድ ላይ ወዴት እንደምትሄድ የቋጨን እንሄድ አጥሩሽ ወይስ ቶፒኩን ቀየርከው? እዚህ ጋር ጨርሰናል። ሙሐመድ አልሞተም አልከኝ። ሙሐመድ አልሞተም። ስለዚህ ከዛ በኋላ ሁሉንም ሙስሊሞች ያዳምጣል አልክ። ስለዚህ ሁሉንም ሙስሊሞች ለሱ ሰላዋት ሲያወርዱ የሚያዳምጥ ከሆነ ሙሐመድ መቃብር ሆኖ አንዴ ቆይ ሙሐመድ ማስረጃ ደግሞ ሰጥቻለሁ። እሱን ማን እኛ ሐዲሱን አውጥተን እያነበብነው ነበር አንተ ከመናገር በፊት። አንተ ምንም አዲስ ያመጣው ማስረጃ የለም። ሁሉንም ሙስሊሞች ሰማችሁ እዛኔ አልሰማሁም። እኛ እያወራን ነበር አውጥተን እያሳየን ነበር። ስለዚህ ሁሉንም ሙስሊሞች ሙሐመድ መቃብር ውስጥ ሆኖ ይሰማቸዋል። መቃብር ውስጥ ሆኖ ማለት ነው። አላህ ደግሞ አርሽ ላይ ሆኖ ሁሉንም ሙስሊሞች ይሰማቸዋል። ያ ልዩነቱ ይሄ ነው። አላህ ሁሉንም እንትን ይሰማል። ሁለቱም ሁሉንም እንደሚሰሙ እንተማመናለን ማለት ነው።
ኤኒዌይስ ግን ምንድነው እሱ በዚህ ውስጥ ምን እንደምናነሳ አልዩ ሬሳውም እንዳልበሰበሰ ነው አይደለ? ሬሳውም እንዳልበሰበሰ ነው ማለት የበሰበሰ ኦኬ። እስከ መቼ ነው የማይበሰብሰው? እስከ መቼ እንግዲህ እስከ ትንሣኤ ነው። ለምን ይበሰብሳል? እንደዛ ነው የሚነሱት። ኦኬ። ስለዚህ እንደዛው ነፍሱ ከዛው ነው የሚነሳው። ነብያቶች ያለ ነብያቶች አፈር አይበላቸውም አጽማቸውን። ኦኬ። ሌላ ነብይ እንደዛ ብሎ ያስተማራል። ግን ሌላ ነብይ እንደዛ ብሎ ያስተማራል። ሌላ ነብይ ሙሐመድ እኮ አስተማሩ እኮ። ሌላ ነብይ እንደዛ አስተምሯል ወይ? በመቃብር ውስጥ እኛን በሰብስም ብለው ነብዩ ካስተማሩ እኮ እሳቸውን መቀበል እንትን ነው። ሌሎቹ ነብያቶች ምን ማለት ነው? እንደሚበሰብሱና እንደማይበሰብሱ አያውቁም ነበር እነሱ። እኔ አልደረሰኝም ሊሆን ይችላል። ኦኬ። ነብያቱ ነው አያውቁም። መልካም እሺ። እኔ አልደረሰኝም ነው ስለነብዩ አይደለም። ኦኬ። ለምንድን ነው እሱ ይሄ ሁሉ አዳምም አልበሰበሰም ማለት ነው አይደል? በላ ወደ እንትን ነጥቡ ሂድ፣ ወደ ነጥቡ ገባ። እንግዲህ አዳም 60 ክንድ ነው ርዝማኔው አይደል? አዳም 60 ክንድ የሚረዝመው ያንንም ያህል ግዙፍ አካል አልበሰበሰማ። ኦራይት፣ በጣም ደስ ይላል። ነፍሱም ውስጡ ነው፣ ሰውነት ውስጥ ትመለሳለች። ምን ጸሎት ያደርጋል አለ ያ 60 ክንድ የሚረዝመው አካል 60 ክንድ የሚረዝም ሰውዬ ያስቡት። ጸሎት እያደረገ ነው። አሁን አልበሰበሰም አለ 124,000 ነቢያቶች እነዚህ ያሉ አሁን ጥያቄ የሆነው ቀጥሎ ደግሞ ፎይ ሙሐመድ በኢስራና ሚራጅ ብለው ያምናሉ ሙስሊሞች። ጀነት ያገኛቸውስ እነሱ መቃብር ውስጥ ናቸው ወይስ ጀነት ናቸው ያሉት? ምክንያቱም አንደኛው 7 ላይ ሉክ በደንብ አዳምጡ። አሁን እዚህ ጋር በጣም የሚገርመውን ነገር ማለት ነው ሙሐመድ ወደ ሰማይ ቤት ሄዷል ብለው ያምናሉ ሙስሊሞች እንግዲህ ማለት ነው። ስለዚህ እነማንን አግኝተዋል ከተባለ በየተራ ልንገራችሁ እነማን እንዳገኘ ማለት ነው። አንደኛ ሰማይ ላይ አደምን አግኝቷል። አሁን ደግሞ ወንድማችን ምን አለ? አደም አልበሰበሰም፣ ስጋና ነፍሱ መቃብር ውስጥ ነው አለ። ሁለተኛው ሰማይ ላይ የህያና ኢሳን አግኝቷል። ሶስተኛ ሰማይ ላይ ዩሱፍን አግኝቷል። አራተኛ ሰማይ ላይ ኢድሪስን አግኝቷል። አምስተኛ ሰማይ ላይ አሩንን፣ ስድስተኛ ሰማይ ላይ ሙሳን አግኝቶታል። ሙሐመድ ሙሳን ስድስተኛ ሰማይ ላይ አግኝቶታል። ወደ ሚራጅ ደግሞ ሲሄድ ወደ እስራኤል ወደ ሩቁ መስጊድ ደግሞ ሲሄድ መቃብር ውስጥ ጸሎት እያደረገ ሰምቶታል። ምን እስቲ ያው የመጨረሻውን እንደገማት ሙሳ ያለው መቃብሩ ነው። ሙሳ ያለው ነፍሱ በሰማይ አለች። መቃብር ውስጥም አለ። ጸሎት እያደረገ ነው አይደለም። አጽሙ ሰውነቱ መሬት ውስጥ ነው ያለው። ጸሎት የሚያደርገው አጽሙ ነው። እሺ አሁኑ ማስረጃ የጸሎቱን አምጣ እስቲ። ወጥላ ክርስቲያን ኦኬ አይ ባይዘይ ሙሳ ሃትሪክም ሰርቷል። እሱን ታውቃለህ? ትከፍተዋለህ በዛው። የኛውን እንጨርስ እኮ የኛውን እንጨርስ። እሺ አንዴ ቆይ። ተአምር እኮ ነው። ተአምር ነው። ብዙ ተአምር አለ። ተአምረ ማርያም በል ተአምር አለ። እናንተው አንዴ ፎቅ አንድ ቀን ትሰልማለህ ኢንሻአላህ። ምን ነው ጋነም እንደገባ ትመኛለህ? ይዝናል አብረን እንገባለን። ጋነም አልፈልግም፣ ይቅርብኝ። ኦኬ የእናንተ ገነቱን ራሱ አልፈልግም። ገነቱ ራሱ እኮ አያስፈልግም። ምክንያቱም በቃ አጥንት ስጋ የሌላቸው ሴቶች እኮ ነው ያሉት ገነት ውስጥ። እነሱን ለማግኘት እኮ ነው ገነት የሚገባው። ሁራይኖች ቀጫጭን ናቸው ማለት እንትን ናቸው። ስጋቸው አጥንታቸው መቅኔያቸው ይታያል። መቅኔያቸው ይታያል በአጥንታቸው ውስጥ። ታዲያ ከእነሱ ጋር ከአጥንት ጋር ማን ይታገላል? ሞንደል ያሉ ሴቶችን እዚህ አታገባም እንዴ? አርፈ
ኔትወርክ ነው። አንዴ ስታክ አድርጎበት ነው። ኦኬ እያወጣሁ ነው። ይቅርታ። እሺ ይቅርታ። ያ ተመልሳል። ከአጥንት ጋር አልታገልም እያልክ ነው ያቆምከው የነበረው። እኛ አጥንት የምናውቀው የሚጋጥ ነበር። ሙስሊሞች ደግሞ አጥንት አይግጡም። ነገር ግን በጀነት ሄደው ደግሞ አጥንት መቅኔያቸው የሚታዩትን ሄደው ይታገላሉ። አጥንት ደግሞ የማይበሉበት ምክንያት የሙስሊም ወንድሞቻቸው የጂኒዎች ማለት ነው ምግብ ስለሆነ ነው። እሺ አይ ቲንክ ሳስቻለሁ። ቆይ ኦኬ እሺ ያው አንብብ እስኪ ወንድማችን። እንግዲህ አረበኛ እስቲ ወደ አስተዘጋር ኦኬ ላንብብልህ እንግሊዘኛውና ከዛ መጀመሪያ እንትን እላለሁ። ችግር የለም አስነብባለሁ። እሺ እያነበብክ ተርጉምልህ። እያነበብክ ተርጉም እስኪ። ወደ ላይ ወሰደው። ኦኬ ተርጉም አልዩ። ከፈሩ ሊጨርሰው የመጨረሻው አልቋል። ምን ይላል ወይስ እኔ ላንብብላችሁ? እነሱ የሶስት ስም ነው። አንተ ማተርጉም ካልፈለክ እሺ ችግር የለም። ቆይ ተርጉምላችሁ ያለ እንዴ አናስ ሪፖርትድ አላህስ ሜሴንጀር አሲንግ አናስ እንዳስተላለፈው ያላህ መልእክተኛ እንደተናገረው ይላል። ሙሐመድ ነው እንግዲህ I happened to pass by Moses as he was busy in saying prayer in his grave. በሙሳ ቀብር ጋር ሳልፍ ሙሳ ጸሎት በመቃብር ውስጥ ጸሎት እያደረገ ቢዚ ሆኖ ነበረ ይላል። And in the hadith transmitted on the authority of Isa there is an addition of the word ከዛ በሌላ እንትን ላይ ደግሞ I happened to pass on the occasion of the night journey. ሙሐመድ ደግሞ ይሄንን ያለፈው መቼ ነው? በሌሊት ጉዞ ማለት ነው። በሌሊት ጉዞ ሲሄድ ጉዞ ላይ ነው ያዩት። የት ውስጥ መቃብር ሲያረጋገኘው? መቃብር ውስጥ። እሺ ሙሐመድ ኢሳን ሰባተኛው ሰማይ አግኝቶታል ወይስ አላገኘውም? ወደ ሰማይ ሲሄድ ስድስተኛው ሰማይ አግኝቶታል። ስለዚህ ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። የትና የት? መቃብር ውስጥና ስድስተኛው ሰማይ። መቃብሩ ላይ ያገኙት አሁን ለነብያቶች መቃብር ውስጥ ጸሎት ሲያደርግ የነበረው ሙሳ ስጋና ነፍሱ ነው ወይስ ስጋው ብቻ ነው? አሁን እንትን የሚዘልያው ነፍሱና ስጋው ነው። ኦኬ እሺ ሰማይ ቤት ሲያገኘው ሰማይ ቤት ዛቱም ሊሆን ይችላል ነፍሱም ሊሆን ይችላል። እሱን አላውቅም። ስለዚህ ሁለት ሙሳ አለ ማለት ነው። ወይም ደግሞ ሙሳ በአንድ በተመሳሳይ ታፍ ሁለት ቦታ መገኘት ይችላል አይደለም ማለት ያን ሰዓት ትዕይንት ነበር። የዛን ቀን ሌሊት ማለት ነው። ነብይነታቸው ማለት ነብይ ለመሆን ነብይና ሌሎችን ምንም አንድ የሚያደርጋቸው ነገር እኮ የለም። ነብይ እንደዚህ ለመሆን አላህ Subhanahu Wa Ta'ala ሰጣቸው። አላህ ለነሱ ብቻ ያደረገ የሆነ ነገር ሊሆን ይችላል። ኦሮሞኛ ወይም ስለሚሆን ነው። አማርኛ ስለማልን ነው ተምለው ማለት ነው። ተምለው ወይ ትረዳኛለህ ብዬ አስባለሁ። እና ይሄ ነገር ካት የሚባል ነገር አለ፣ ኤክሰፕሽን ማለት ነው። ለነብያቶች ብቻ የሚሆን ማለት ነው። ለዛ ብዬ ነው የማስበው ነው። ምንስ ነው ወይ? ኦኬ ቀጥል። እሺ ቅርስ ያ ስለዚህ ምንድነው ሙሳ ሁለት ቦታ መሐመድ አግኝቶታል። መቃብር ውስጥ እየጸለየና ሰማይ ቤት ደግሞ ሄዶ በጣም በተደጋጋሚ ከስንት ጊዜ ከአምስት ጊዜ በላይ ሰማይ ቤት ደግሞ ሙሐመድና ሙሳ እየተነጋገሩ ነበር። ሂድና አላህን ምን ሰላት አስቀንስ 50 40 30 20 10 5 ብሎ ደጋግሞ ወደ አላህ ሄዶ እንዲያስቀንስ ደጋግሞ አናግሮታል። ደግሞ የታግኝቶታል ምድር ላይ ደግሞ መቃብር ውስጥ እየጸለየ ቢዚ ሆኖ ለዛው ማለት ነው ቢዚ ሆኖ እንዳገኘው ይናገራል። ስለዚህ ሙሳን ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ።
ስለዚህ ሙሳ አረበኛው ዝቅ አድርግልኝ እስቲ። አበባለ እኮ ከዚህ የተለየ የሚናገር ነገር ነበር። ቢዚ የሚለው አለ እዚህ ጋር ያ ትራንስሌሽኑ አይደለም። እንትን አድርግልኝ እስቲ አረበኛ ቢዚ ባይሆንስ? አይ ቢዚ ባይሆን ከፍ አድርግልኝ። ቆይ ቢዚ ባይሆንስ የሚያመጣው ለውጥ አለ? ችግር የለውም። የሚያመጣው ለውጥ አለ። ቢዚ ባይሆን ከፍ ታደርግልኝ። የሚያመጣው ለውጥ አለ ወይ? ባይሆንስ ነው። ቆይ ምንም የለውም። በቃ እና ታዲያ ለምን አደርግልሃለሁ ማለት አሁን ኤክሰፕሽን እኮ ሊሆን ይችላል እኮ ነው። እንዳንተና እንደኔ ለምን ታስባለህ? ሚል የለም። مررت على موسى وهو يصلي في قبره وزاد في حديث مررت ليلة أسرى به ታዲያ እዚህ ጋር ቢዚ ምን ምንም የለም። አንበበው ከጨረሰው ችግር የለውም። አይኖር እኮ የሚያመጣው ለውጥ ከሌለ ችግር የለውም። የሚያመጣው ለውጥ የለም ማለት ነው። እንደዛ ስላልክ አይ አንተ ለማስረጃና ስለተጠቀምኩ ነው። مررت على موسى በሙሳ አለፍ وهو يصلي في قبره ቀብሩ ውስጥ የሰገደ وزاد في حديث عيسى مررت ليلة أسري به ወደ ሰማይ በወጣው ጊዜ ነው ያለፍኩት ነው። ስለዚህ ምን እያደረገ ነው ያገኘው? ቁጭ ብሎ ነው ያገኘው ወይንስ እየሰገደ? ስለዚህ እየሰገደ ከሆነ ነበር ማለት ነው። የሰገደ ማለት አንድ ወይ ጸሎት እያደረገ ነው ወይ ዱዓ እያደረገ ነው ከሁለት። ስለዚህ ዘና ብሎ ቁጭ ብሎ ሳይሆን እየሰገደ ነው። ስለዚህ ቢዚ ሆኖ ነው ያገኘው። መስገድ ብቻ አይደለም። ሰላት ማለት መስገድ ብቻ አይደለም ወይ ዱዓ ነው እኮ። ጸሎትም ቢሆን ብቻ እንዲሁ ረፍት ላይ ቁጭ ብሎ ነገር አይደለም ያገኘው። ነገርኩህ እኮ መስገድ ይሄ ቢዚ ሆነው ኦኬ። ሰላት ላይ ያለን አካል መልሶ ደግሞ ሰማይ ላይ ያገኘው አይደለ? አገኘው። ታዲያ እንዴት ነው እሱ የነገር ነው? ሌሎችም ነቢያት ሄዱን ታምናለህ? አይ አይደለም። አይ ቆይ አንተ አሁን ይሄን የምታመጣልኝ ከሆነ ሜዱን ትቀበላለህ በዛ ፍጥነት ሌሊቱን መሐመድ ይፈልጋ ሰማይ አንዴ ደም አላምንም ሲጀመር። ምክንያቱም እኔ እንኳን እኔ ኡማ ሀቢባ ነች እኔ ጋር ተኝቶ ነው ያደረው ብላለች። ሰማይ ላይ ሄዷል ስትባል ኖ ተኝቶ ነው ያደረው የትም አልሄደም ብላለች። እንኳን እኔ ማለት ነው። እሱን ተው። ይሄን ለፈው ሌላ አርግ የሚያረግ በከዚህ ስለምናስማማ ማለት ነው። ምን ላምጣ? አንደኛ ያለው ታሪኩ የሌሊት ጉዞ ታሪክ ብዙ ችግር ያለበት ነው። የተኮረጀ ነው። ከዞራት ስትራኔዎች የተኮረጀ ነው። እንደገና ደግሞ በዋናነት ከነሱና ከምን ነበረ ክርስቲያን አስታውሰኝ ከሳቢያኖች የተኮረጀ ነው። ሲቀጥል ደግሞ እያንዳንዱ የተከሰቱ የተባሉት ታሪኮች እርስ በርስ የሚጋጭም አለው። ለምሳሌ ጸሎት ሲያደርግ ሄደህ ሙሳ እንዲጸልይ የነገረው ስንት ነው? አስቀድሞ የተሰጠው ስንት ነው? 50። ከዛስ በግማሽ ያስቀንሰዋል። በግማሽ ከፍለህ ስትመጣ ስንት ይመጣል መሰለ? ሉክ 50 ከሆነ 50 ለ2 ሲከፈል 25 ነው የሚመጣው። 25 ለ2 ሲከፈል በግማሽ ቀንስ ሲለው ስንት ይመጣል መሰለ? በግማሽ አይደለም የሚለፈው። በግማሽ አይደለም አምጣ። በግማሽ አይደለም። በምንድን ነው የሚለው? አውጣልኝ። በምንድን ነው የሚለው? በግማሽ ሚል የለም። በ5 ነው። በግማሽ ሚል ነው ብሰጥስ? አምጣ። አብደብዲስ ነው አምጣ። ብሰጥስ እስልምና ለቀህ ትወጣለህ? እስልምና ለቀህ ትወጣለህ? አይደለም እስልምና ለቀህ ትወጣለህ? በግማሽ ሚል ነው ልስጥህ። ቃላት እኮ አይደለም የምነግርህ እኮ በግማሽ ሚል ነው ልስጥህ። እኔ የማውቀው እኮ መጨረሻ ላይ 5 ያመጣዋል። መጨረሻ እንደማይመጣ እኮ እሱን እየነገርኩህ እኮ ነው። ከፍለ ስትመጣ የሚመጣው ነጥብ ቤቶች ይመጡበታል። እስቲ አምጣ ሐዲስ ምን ለቀህ ትወጣለህ? ሄይ አያስወጣም። ታዲያ ካላስወጣ ለምን ትከራከረኛለህ? እኔስ አንደኛ መረጃ ማውራት ይሻላል ብዬ እኮ የትኛው ችግር አለበት ስለማውቀው ነው። አንድ በል ሁለተኛ ማለት ነው። ሌላኛው ችግሩ ደግሞ ምን መሰለህ? ሌላኛው ችግሩ እንደገናም ደግሞ የዚህን ቀን አንገቱ እንትኑ እንደተቀደደ ሁሉ የሚናገር ሐዲስ ደግሞ አለ። በአንዴ ይሄ ሁሉ ክስተት ሊከሰት አይችልም። 2 በል 3 በል። ሌላኛ ደግሞ በዚህ ሌሊት መስጊድ አላስቃ ሄደ ቡራቅን ውስጥ አስሮ ውስጥ ገባ የሚል አለ። መስጊድ አላስቃ የሚባል በዛ ዘመን ደግሞ የለም።
ያለን ኃጢአት 10 እጥፍ ይፍቃል። ሙሐመድን ከጠራህ ማለት ነው። ሙሐመድን ኃጢአት ይቅር ይላል። ሱራ 30 ኖ 41 46 31 እና እንደከፈቱ ክርስቲያን ሙሐመድ ራሱ ኃጢአታቸውን እኮ ይቅር ይላል። ባይዘይ ጠቅላላ እናደርገው። ስለዚህ ምንድነው እሱ ለሙሐመድ እንኳን በዚህ መጠን እንትን ያቀርባሉ ማለት ነው። ማሳየት ይችሉ ነበር፣ አያሳዩም። ለምን? ስለማይችሉ ማለት ነው። ወገኖቼ ሆይ አለ ያላህን ጠሪ ተቀበሉ። ያላህ ጠሪ ማን ነው? እሱ ላላህ የሚጣራው ማን ነው? እሱ የሚመልስልኝ ከስር ካላችሁት ውስጥ ያላህ ጠሪ ተብሎ ይጠራሉ። ያላህ ጡቃሽም ነው። ያላህን ጠሪ ተቀበሉ አለ። በእርሱም እመኑ። በማ በሙሐመድ በቅንፍ የከተቱት ውሸት ነው። ለመቅጠፍ ሲሞክሩ በቅንፍ ይከታሉ። ከኃጢአቶቻችሁ ለናንተ ይምራልና ማ ሙሐመድ ካሳማሚ ቅጣትም ያድናችኋልና ማ ሙሐመድ መቼም አላህ ነው አይሉንም። ያላህ ጠሪ አላህ ነው አይሉንም። አላህ የሚባል አካል አለ፣ ለአላህ የሚጠራለት ደግሞ አላህ አለ አይሉንም። ጥሪና ጠሪ ለዩ። ጥሪ ቢሆን ኖሮ ያላህን ጥሪ ተቀበሉ ቢሆን ኖሮ ዳስ ፋይን ቢሆን ያላህን ጥሪ ተቀበሉ። ያላህን ጠሪ ከተባለ ግን የሚጠራለት ለአላህ ማለት ነው። እሱን ተቀበሉት። እሱ ምን ያደርጋልና? ኃጢአት ይመራልና። ስለዚህ እንትኖች ነቢያቶች ሙሐመድ ማለት ነው ኃጢአትን ይመራል ማለት ነው። ደግሞም ይሰማል መቃብር ውስጥ ሆኖ። አላህ አርሽ ላይ ሆኖ ይሰማል። ሙሐመድ ግን መቃብር ውስጥ ሆኖ ቁጭ ብሎ ያዳምጣል። አሰላሙ አለይኩም ስቱ ወአለይኩም አሰላሙ አለይኩም አሰላሙ አለይኩም አሰላሙ በቢል የሚቆጠር በጠሩ ቁጥር ምላሽ ይሰጣል ማለት ነው። አውቶማቲካሊ ነፍሱ ከስጋው ሳትለይ ለምን አታሳዩንም? እንደዛ ሰላም ሲል ከዛስ እንመናችሁ ነው እውነት መሆኑን። ባይዘ መላእክቶችም ልጅ ይሰጣሉ። መላእክቶች ልጅ እንደሚሰጡ ይታመናል በእስልምና ማለት ይሄንን ታውቂያለሽ? መላእክቶች ልጅ ይሰጣሉ። አንዴ ሱራ 19 አካባቢ ክፈትልኝ። መላእክቶች ልጅ ይሰጣሉ። ጅብሪል ሱራ 19 አንዴ ቼክ አድርጊው እስኪ። ምን ሱራ ነው? መርየም ያ ሱረቱ መርየም ቁጥር 19 17 ጀምሮ ፈተኸዘት ምን ዱንያ የሚለው ነው። ያ ዝቅ አድርገው። ኦኬ እና አረብኛው ቀሪው እስኪ። ኦኬ ስልክ ገብቶብኝ ነው። ኦኬ فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا. تقدر لك 17 نقدر يفلكوا 19 درس. اوكي قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأحب لك غلاما زكيا. ቴንክ ዩ ሉክ ማን የመጣው ሚስራኔስ እያለች ነው። ምንድነው ወደ ሜሪየም የመጣው
አካል ትክክለኛ ሰው ሆኖ ተመሰለ። ምንም አላት። እኔ ንጹህ ልጅ ለአንቺ ልሰጥሽ መጥቻለሁ ይላታል። የጌታሽ መልእክተኛ ነኝ ይላታል። ስለዚህ መላእክቶች ምን ማድረግ ይችላሉ ማለት ነው? ልጅ መስጠት ይችላሉ። ልጅ መስጠት ይችላሉ ማለት ነው። እኔ ንጹህ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ። ምን ልሰጣት? ልጅ። እንዴት ነው እሱ ማርያም ታሰጥሽ እንደዚህ ገብርኤል እንደዚህ ሚሉት ለምንድን ነው ብለው ይቀጥፉብናል። ቁርአናችሁ ለምን አታነቡም? ካላህ ውጪ ኦኬ፣ ካላህ ውጪ ነው ማለት ነው። አይ አላህ እንደዚህ ያድርስ ብሎት ነው። እኛም እኮ የምንለው ያንን ነው። መላእክቶች ይጠብቁናል እንደዚህ ይራዳሉ ስንል ፈጣሪ ያዟቸው ነው እንዲጠብቁን። ምን ብሏቸው ነው? መድቦልን ነው። ሱራ 6:61 አንዴ ክፈተው። ሱረቱ አንፈል ሶሪ አናም ቼክ ታደርጊዋለሽ ወይንም እንትና ማለት አረብኛውን ከፈለጉት አንዱን ኡስታዝ ጥሪ ያቀርባለታለች። ናና እንቅራ ብለዋል። በትክክለኛ ድምጿ ስቀራ ደግሞ አሰማችኋለሁ ወደፊት። አሁን ገና እንትን እያለኝ ነው። ያው አደጋ ስላለው ስለምታውቁት የተወሰነ እንትን እያለኝ ነው። ኤኒዌይስ ሱራ 6:161 ላይ እነርሱ ከባሮቹ ላይ ሲሆን ሁሉን አሸናፊ ነው፣ ከእነርሱም ላይ ጠባቂዎች ትክክል እሱ ኖ የት ነው የምትሄደው አንተ ልጅ? ይሄን ራሱን 161 ነው 61 61 እና 161 አንድ ነው። ሜቢ ይታያል ታይሻል እንትና ኦኬ ሎክ ይሄንኛው ክፍልም መላእክቶችን ነው ምንን የሚያመለክት ነው? እነርሱም ከባሮቹ ላይ ሲሆን ሁሉን አሸናፊ ነው፣ በእናንተም ላይ ጠባቂዎችን መላእክት ይልካል። አንዳችሁንም ሞት በመጣበት ጊዜ ኦኬ ትንሽ እንትና አለውስ ኦኬ አንዳችሁንም ሞት በመጣ ሶሪ የቱ ጋር ነበር? አንዳችሁም ሞት በመጣበት ጊዜ የሞት መላእክተኞችን እነርሱ ትእዛዛትን የሚያጎድሉ ሲሆኑ ይገድሉታል። ማንም ይገድለው በእስልምና ካላ ውጭ ማንም አይገድልም ተብሎ የሚታመነው መላእክቶቹ ይገድሉታል እያለ ነው። እዚህ ጋር ደግሞ ጠባቂ ናቸው እያለው ነው። ደግሞ እዚህ ጋር በእናንተም ላይ ጠባቂዎችን እንዴት መላእክት ጠብቀን እንትላላችሁ? ቁርአን ለምንድን ነው መላእክቶች ጠባቂ ናቸው የሚለው? ተሳስቶ ነው? ኦኬ የምትሉት አለ እዚህ ላይ ያ ምህረት ከመለመን ጋር የተያያዘም መላእክቶች አጥብቀው ለሙስሊሞች ምህረት እንደሚለምኑ ቁርአን በግልጽ ያስቀምጣል። ይሄ ሁሉ በነገራችን ላይ ምንድነው የምናነሳው? እኛ ላይ ስለሚያነሷቸው ነው። እንዴት መላእክቶች እንደዛ ይራዳሉ ብለው ስለሚያምኑ በእነሱ ጋር ያለውን። ስለዚህ ሙስሊሞች መልአክ አምላኪ ናቸው ማለት ነው እነሱ እንደሚናገሩት ከሆነ። አንዴ ቁርአን አንቀጽ ላውጣ። ሱራ 16:28 ላይ ኦኬ ባይዜ ቁረይሾችም ምንድነው የሚሉት? መላእክቶች የአላህ ልጆች ናቸው፣ እነሱን የምናመልካቸው ስለሚያቃርቡን ነው እንጂ ፈጣሪ አላህ መሆኑ ብቻ እናውቃለን ብለው ይናገሩ ነበር። ምን ይላል? እነሱም እነዚያ ነፍሶቻቸውን በዳይ ሆነው መላእክት የሚገድሏቸው ናቸው፣ ከክፉ ስራ ምንም ነገር የምንሰራ አልነበርንም ሲሉ ታዛዦችም ይገስጻሉ። በእውነትም አላህ ተሰሩት የነበራችሁት ነገር አዋቂ ነው። ይሄ ገዳዮች እንደሆኑ መላእክቶች መግደል እንደሚችሉ ይናገራል። ከአላህ ውጪ ማን የለም፣ ገዳይ የለም። እዚህ ጋር ዝቅ ብሎ ይሄንን ይደግመዋል። እነዚያም በመልካም ሁኔታ ላይ ሆነው መላእክት ሰላም በእናንተ ላይ እያሉ የሚገድሏቸው ናቸው። እነማ መላእክቶች የመቼ የቂያማ ቀን፣ በነገራችን ላይ የቂያማ ቀን ሰላም ለእናንተ እያሉ የሚገድሏቸው ናቸው። ትሰሩት በነበራችሁት ነገር ስራ ገነትን ግቡ ይባላሉ።
መቼ? ከቂያማ ቀን በኋላ ማለት ነው። ስለዚህ የገዳይነት ስልጣን አላቸው፣ የመለመን ደግሞ ስልጣንም እንዳላቸው ይናገራል ቁርአን። ሱራ 40 ቁጥር 7 ላይ ኦኬ ከዚህ ጋር መጣቂው አለ ማለት መጣቂው ከዚህ ጋር የተያዘ ምትይው አለ አይ የሰማችሁ ነው በደንብ የተመረጡት ስለሆነ ምንም ነገር ኦኬ ቀጥል ኦኬ የመሐሪ ምዕራፍ ይላል ሲጀመር ራሱ ምዕራፉ ሱራ 40 ማለት ነው ሱረቱ 40 ሱራ 40 ቁጥር 7 ላይ የመሐሪ ምዕራፍ ነው የሚባለው ምን ይላል እነዚህ አርሹን የሚሸከሙት እነዚያም በዙሪያው ያሉት በጌታቸው ምስጋና ያወድሳሉ በእርሱም ያምናሉ ጌታችን ሆይ ነገሩን ሁሉ በእዝነትህና በእውቀትህ ከባሃል ስለዚህ ለእነዚያ ለተጸጸቱት መንገድህን ለተከተሉት ምህረትን አድርግላቸው የእሳትንም ቅጣት ጠብቃቸው እያሉ ለእነዚያ ላመኑት ምህረትን ይለምናሉ ምን ይላሉ ምህረትን ይለምናሉ መላእክቶች ማለት ነው ስለዚህ እንዴት ነው ማረኝ የምትሉት ገብርኤል እንዴት ይምራል ሚካኤል እንዴት ይምራል እንትን እያሉ ይለምናሉ ብላችሁ የምትናገሩ የምትጠይቁ ሙስሊሞች ይሄው እሱ አምልኮ ነው የምትሉ ከሆነ መሐመድ መላእክቶችን ያመልክ ነበር ወይም ደግሞ አላህ መላእክቶችን እንዲያመልኩ ትእዛዝ ሰጥቶት ነበር እያላችሁ ነው ኦኬ መላእክቶች ይገላሉ የሞት መላእክም አለ አክቹአሊ ራሱ እንትን ስለዚህ ባይዘ የሞት መልአክ ሙሳን እንዴት ነው የገደለው አንዴ ሙሳን እንዴት እንደገደለ የሚነግረኛል ሙሳ የሞት መልአኩን ደበደበው የሚል ነው ማቆ እንዴት ነው እሱ አስቸጋሪ እኮ ነው ቂም ይዞበት አልያዘበትም አንዴ ክፈተው እስቲ በዋሪ 13:39 ሙሳ እኮ አደገኛ ነው ኦኬ እሺ ልቀጥለው እሺ ምን ይላል መሰላችሁ አድምጡ ሳይ አልቡኻሪ 1339 ላይ ነው አቡ ሁረይራ እንደተረከው ይላል The angel of days was sent to Moses ይላል and when he went to him የሞት መልአክ ወደ ሙሳ ተላከ ከዛ በኋላ ወደ ሙሳ ከደረሰ በኋላ Moses slapped him severely ከዛ በኋላ በጣም በኃይለኛው ሙሳ በጥፊ መታው spoiling one of his eyes አንዱን አይኑም አጠፋው የሞት መልአኩን አይን ሙሳ አጠፋው በቦክስ ብሎ ማለት ነው ከዛ አጠናገረው ላችኋለሁ ያ The angel went back to his lord ከዛ በኋላ አይኑ ከጠፋ በኋላ ይሄ የሞት መልአክ ወደ አላህ ተመለሰና እንደዚህ አለ You sent me to a slave who does not want to die እንዴት ወደ መሞት ወደማይፈልግ ባሪያ ትልከኛለህ ብሎ አላህን ኮምፕሌን አቀረበ ለአላህ ማለት ነው ካልፈለክ አትሞትም ማለት እኮ ነው በዚህ ሎጂክ መሰረት የቦስ አቅም ካለ የሞት መላእክትን አናቱን ብለገለ ራስ መትረፍ ትችላለህ ማለት ነው ያ ቀጥል ከዛ እንዴት ወደ መሞት ወደማይፈልግ ሰው ትልከኛለህ ብሎ የሞት መልአኩ ለአላህ ኮምፕሌን ያቀርባል Allah restored his eyes and said ከዛ በኋላ አላህ አይኑን መለሰለት አበራለትና ድጋሚ ወደ ሙሳ ሂድ ብሎ መለሰው to place his hand over the back of an ox he will be allowed to live for number of years equal to the number of hair coming under his hand እያለ ይቀጥላል ያሳዛኝ ነው ምስኪን ነው እናቴ ፍታ እንዳይኑን ላጣው ግን እንዴት እንደሚያስበው መላእክት መሐመድ እንዴት አረዳዱ ግን የሚገርም ነበር ማለት
ግልጽ ተረቶችን ነበር የሚናገር የነበረው ባጭሩ። ቀላል መልአክ በቦክስ መጥቶ አይኔ የሚያጠፋ እና ምንድነው እሱ? ምን አሰባችሁ? የሆነ ነገር ልበል ይፈቀድልኛል? እሺ እዚህ ጋር ነቢያቶች መላኢካዎችን ማየት ይችላሉ ማለት ነው። ማለት የሞትን መልአክ መላኢካ ነው እና ነቢያቶችን እነሱን ማየት ይችላሉ ወይ? እንዴት አግኝቶት በቦክስ አጠናቀረው? ያገኘው ሊገለው መጥቶ እኮ ነው አይኑን አጠፋው። አው ግን እንዴት ተገለጠለት? በስጋ ነው የተገለጠው? ስላልገባኝ ነው። ማለት ነቢያቶች ያውቃሉ ወይ? ያያሉ ወይ? መላእክቶችን ያያሉ ወይ? ያ ሲገለጥላቸው ያያሉ። ዱብን ከባዲዳ ኑቲ ሆማን ቤክኖ ዋኑማ ሙሄን ጀዴ ኑማን ዱቢስና ከንብራው ማን ቤክኖ እሺ ሚስራና ማህሌት ቃልና ዛራ ሳዳውሩ እናመሰግናለን ቦስ። አሪፍ ትምህርት ነው። ኔትወርክ እምቢ ቢለንም እያስቸገረኝ ነበር። ኔትወርክ አሪፍ ነው። ብዙ ተረቶችን ሰማችሁ። ጥሩ ተረቶችን ሰማችሁ። ሚስራ አለሽ? የለችም። እቺ ሁለተኛ ገባ ምን ቤት አሉ ምን ነው አንቺ ሌላ ታውሪ። አሁን ተማርሽ ወይ? የሰለምኩ ጤነኛ የለም። በቃ እኛ እኮ አስቀድመን እናውቃቸዋለን። የሰለምኩ ጤነኛ እንደሌለ እኮ ከውስጣቶቻቸው ጋር ማለት ገመናል። ያየሁትን እንድታይ ነው ባይዘው ወይ ዝም ብዬ እንትን ከምል ያየሁትን አይ ኖ አይገባክም አውቃለሁ፣ ግን ጀስት ያየሁትን እንድታይ ነው። በጣም ለላኩኝ ብቻ ማለት ነው። የምር እንደዚህ ይቻላል እንዴ? አረ የነስ በሌላ ታሪክ ሰላም ጤነኛ እኛ አስቀድመን ብለናል እኮ ማንኛውም ሰው ጤናማ ሰው እስልምናን አይቀበልም ስንል ውሻ መስሎሽ ነው? በአልቻልኩም እንጂ እንዴ አልኩኝ። እንደዚህም ይቻላል። እኔ ደግሞ እባክሽ ትምህርት ላይ ነኝ። ገርሞሽ ነው ወደዛ የሄዱት። እኛ አስቀድመን ብለናል። ምን እንዴት ሆነው ምን እንዳይዘባቸው እንዴት እንደሆነ እያንዳንዳቸው ሁላቸውንም ስለምናውቅ ማተራ አድርገንም እኛ ኦዲየንስ ቢጮህብንም እያንዳንዱ ከኡስታዞቻቸው ጋር ምን እንደሆነ እንዴት እንደሆነ እያንዳንዳቸው እጃችን ላይ እዚች መዳፋችን ላይ ናቸው። የእነሱን ቆሻሻ ነገሮች የምናወራበት እንትን የለንም እና ያው እኛም በምህረቱ ጠብቆን ኃጢአታችንን ሸፍኖልን ያለን ሰዎች ስለሆን ሰዎችን አንከታተልም። ፐርሶናሊ 24 ሰዓት ፎቶዬን እየዘቀዘቁ የሚሰርቡኝ ልጆች አሉ። የእነሱ እንትኖቻቸው እጄ ላይ እንዳሉ ቢያውቁ ግን እርግጠኛ ነኝ እንኳን እኔ መስደብ አይደለም ቲክቶክን አቁመው ሁለተኛ ቲክቶክ ራሱ አይገቡም ነበር። ሁለተኛ ቲክቶክ አይገቡም። እኔ በእነሱ ልክ ባለጌ እናንተም በሆን እጄ ላይ እንዳሉ ቢያውቁ አንድ ቀን ስሜን የሚነሳበት በክፉ አይደርሱም ነበር። እንኳን እኔን ስም ለማጥፋት እና ለመሳደብ ማለት ነው። ኡስታዞቻቸው በጣም ባለጌና ቆሻሻ ናቸው። ኤኒዌይስ ሪከመንድ ብናደርጋችሁ ክርስቲያን ሴቶች በተለይ ጥንቃቄ አድርጉ። አትግማሙ። እንደዛ ነገር ነው። ከኡስታዞች ጋር ምናምን ብላችሁ እንዳትግማሙ።
ልክ ከገባችሁ በኋላ እንወጣለን ስትሉ ይሄው የነዘንባችኋል ይሏችኋል። ሶ ቴክ ኬር እና እንደዛ ነው። ወገን አላችሁ ለተኛ እኔ ግን እንኳን ሚስራውንኩኝ ጋይስ እንኳን ወሽበሉ ይምር እንኳን ሚስራውንኩኝ እንኳን ዲላ አለንኩኝ ደራደር የለውም። ውጪ ከቤቴ ክፈታና አናግሪኝ አንቺ ነገር ቀርዳርገው ደግሞ የኛው ልጅ ስለሄዱ ወራጂ ከቤቴ አረይኔ ማለት እሺ ምንድነው የምትለኝ? ወራጂ ከቤቴ ማለት ማህሌት ከስንት ጊዜ በኋላ ድምጿ በደንብ ያሰማች። ቢስሚላሂ አርራህማን አርራሂም ነገች ሪካርድ አድርገው አበላሽብን ይላሉ። አሁን እስኪ ቀራለን ትንሽ ቀራለን። እስኪ ምን ልቀራለሽ? ሱረቱል ኢኽላስ ቀራለን። እስኪ ቢስሚላሂ አርራህማን አርራሂም። በቃ አይበቃም? ዜማውን በአማርኛ አላሁ አሃድ አላሁ ሰመድ አይ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሃድ። ዜማውን አበላሸ ብለው ነገ ሰላማዊ ሰልፍ። ቀጥለው እስቲ ቀጥለው ትንሽ እንማር። ናው የሰይጣን ቃል አንልም ያለሽ ነገ ዜማ አበላሽብ። ያው ተጫወተበት አረብኛውን እንዳይቀራም እንዳይባልም አይባልም። እኔስ መሸምደድ እውቀት አይደለም። አዎ ይቅርታ አድርግልኝና እየጠበቅኩት ነበር እና ትላንት ሳላስበው እዚህ ጋር ገስ ስለማላወራ አስደንግጠኸኝ የሆነ በጣም ነው ያሳቀኝና ወስቼ ነበር አልመጣም። አሁንም ቢሆን ይኸው በድምጽ አድርሱለት። ወረድ እየተከታተልክ ነው ከስራ አለክና መጥተክ እዚህ ጋር በሐርፍ በስነ ስርዓት ቁርአን እያየን እንወዳደር ማለት ነው። ምንም ተዘጋጅቼ በሰና ኡስታዝ ሰምታል እና ከኔ ጋር ተወዳደር። አንተ 114ቱንም 30 ጁዙንም እስቲ እንወዳደር። ማንኛው ነው በስርዓት የሚቀራው እያለች ነው። ቁጭ ብለው በሌላ በሴት አካውንት ተወዳድረው አንደኛ ያልወጣው ሰው ካፊር ይሆናል። ምክንያቱም የቁርአን ቅራት ውድድር እኮ አለ። ሲወዳደሩ አንደኛ ወጣ የሚባለው አለ። አንደኛ ያልወጡት ሌሎቹ ካፊር ናቸው ማለት ነው ከወደቁ። ያ ዳኛ ደግሞ እናመጣላቸዋለን። ምርጥ ሌላ ሰው ደግሞ አለ። ቁርአን ያፈዘ ደግሞ አለን። የፈለገው ማለት እሱ የፈለገው ሱራ የፖስተው ላይ ስላየሁኝ ነውና አስነብበዋት ምናምን ስላሉ እኔ ችግር የለውም። ማንኛውንም ሱራ እሱ ይምጣና እሱ የፈለገው በአማርኛ ጽፎ ሰጥተዋል ነው አሉት። በአማርኛ ጽፎ ሰጥተዋል ነው እኮ ነው ያሉት። ባይዘይ ማለት መምህር መላኩ ካሉ አንድ ቁጥር ጻፉልን። እሳቸው ያወጧ ናቸው። አታመሰግኝም እንደ አንቺ መምህርሽ? አንቺ ግፈኛ ነሽ። ቶ እንደዛ ፍዳውን አይቶ አስተምሮሽ አረታ አታሳፈረኝ። ተው መምህር መላኩ ሁሉም ቦታ ነው ማለት ብዙዎቻችሁ ማመስገን እፈልጋለሁ፣ ግን ያለ ፕሮግራሜ ረፍ እንጂ። እሺ መላኩ መምህሬን በጣም ነው ማመሰግነው። በተገኘበት ፎሎ ይደረግልኝ። የሞት አዋጅ መስል በተገኘበት ብላ ጀመረችው። ቅድም ነበር እያየሁት ነበር አለ እንዴ መምህር መላኩ አለ። ኧረ ሰላም በለን ካለ እንዴ ተመሰገኑ አይጽፉም እሳቸው ታያለህ። አይ ቅርፋት ቅድም አይቼው ነው አልተከታተለም። ተኝቶ ካልሆነ አለ እስኪ ባዶ ነበሩ ቅርብ ሰዓት ያ መላኩ እየጠበቅነው ነው። ያውን ራሱ ከስራ ጋር ቢዚ ሆነው ሰው ሰጠናቸዋል ብዙ ሰዎች እና አይ ቲንክ የለው መሰለኝ።
እና እንደዛ ነው ወገኖቼ ዘመዶቼ ዛራ አለሽ ዛራ ሰላም በይን ዛራ ወራዱ በቃ ሰላም ነው ወይ እንዴት ናችሁ ለነሽ አለ እንዴት ናችሁ ሁሉ ሰላም ነው አለ ሰላም ነው እንዴት ነው አለን ጤንነት አለ ፈጣሪ ጫጫታ ቦታ መሰልሽኝ አለሹ ጫጫታ ቦታ ነሽ መሰለኝ እሺ እሺ